السلام عليكم ورحمة الله وبركاته أستاذ. عليكم السلام ورحمة الله وبركاته. እንዴት ነው ዋለ ዳና? ዳኛ አልሐምዱሊላህ ማን ነው? አልሐምዱሊላህ። አንድ ጥያቄ ነበረኝ እሱ ሴቶች በወንድ ኡስታዝ የሚቀሩት ነገር እንዴት ይታያል? እስኪ በደንብ አድርገህ ከማስረጃ ጋር ማብራሪያ ብትሰጥ። እንዳውስ እንደመሰረቱ ከወንዶች ጋር ይቅሩ፣ ሴቶች ከሴቶች ጋር ይቅሩ። እንዳውስ እንደመሰረቱ እሱ ነው መሆን ያለበት። هذا ما افتى به اهل العلم ለፊትና ላለመጋለጥ ሲባል ማለት ነው። እንደዚያ ነው መሆን ያለበት። ነገር ግን ከዚያ አማራጮች ከሌለ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ እየመጡ ሴቶች ይማሩ ነበር፣ ጥያቄን ይጠይቁ ነበር። የሚከለክል ነገር የለም። ነገር ግን ቢሸርጥ መስፈርቱ ምንድነው? ከፊትና በመራቅ ሁለታቸውንም ፊትና ላይ በሚጥል መንገድ ባልሆነ መልኩ ለተውቀት እንዲማሩ አንዱ ከሌላው ችግር የለም። እሺ ኮሜንት ላይ ተሰዳደቡ ልጆች። ሃይ ቢሰርባቸውም አትስደባቸው። ናቲ ከምትሳደብ ግባና እምነትህን ስበክ፣ ችግር የለም። ያ መድረኩ ለአንተ ነው። ግባና ስበከን እስኪ ክርስትና እናና ገለጸ ለላኩለት አንተ ለአንተ እናደዳለን። እሺ ጥያቄ አለ ገት ሃይ አድሚኖች አላችሁ? ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ሰላም አለይኩም። አለይኩም ሰላም። ሰላም አለይኩም። يلا ጥያቄዎች ነበሩኝ። እሺ አንደኛው ጥያቄ ከባለቤቴ ጋር በሃይማኖት ጉዳይ ተለያይተን ሁለቴ ሶስቴ አትልሜዋለሁ። ከዛ በሶስተኛ እኔ አልፈልግም ብዬ ተለያይተናል ማለት ነው። አይሰማም? አይሰማም? ይሰማል። ኤርፎንስ ገዥለትና አይሰማም። እየሰማሽ ነው? ቀጥሽ ይሰማል። ከባለቤቴ ጋር ይሰማል። ሶስቴ አስልሜው ስንጣላ ሁሉም ክር አስሮ ነበር የሚመጣው። ከዛ አልፈልግም በሶስተኛ አልፈልግም ብዬ ተለያየን ማለት ነው። ከተለያየን 4 አመት ነው። አሁን ሰልም ያለው ብሎ ሽማግሌዎች ምናምን ይልካል። እኔ አይ እንደመጀመሪያውም ልትመለስ ትችላለህ በሚለው አልፈልግም ብያለሁ። ይሄ በምን ይታያል? ትክክል ነሽ። ሰውየው በዲኑ የሚጫወትና የሚቀልድ ከሆነ ይሄ ሰው የትዳር አጋር አድርጎ መያዝ አይቻልም። አሰማኸኝ? ጥያቄ ልጠይቅ? ጥያቄሽ ምንድን ነው? እንዳታስወጣኝ እንዳሰድበኝ፣ ከዚህም በፊትም ሰድበኸኛል። እሺ ቀጣይ ጥያቄ አለስ? ኮሜንት ላይ ማንም ሰው ክፉ ቃል እንዳይናገር። እሺ አይ ቀጣይ ጥያቄ አለስ? አይ እሺ አድሚኖች ካላችሁ በተራ አስገባችሁ። ያ ሰላም። ይህ ሰፈር ማን ይባላል? ወአለይኩም ሰላም ወራህመቱላሂ ወበረካቱህ። هتسمعون كلامي؟ استياك لله نورد ልጆች እንዴት ነው? ጥያቄ ታስተናግዳለህ ወይስ ልውጣ? ይኸውልሽ እህት ቀጥታ ወደ ጥያቄሽ ግቢ። እሺ እኮ እንዳታስወጣኛ። ጥያቄሽ ምንድን ነው? ወይኔ በፈጣሪ ጥያቄሽን አስቀምጪ፣ ቀጥይ። እሺ ሙስሊም ማለት ምን ማለት ነው?
ሙስሊም ብሎ ማለት ለአምላኩ ታዛዥ የሆነ ማለት ነው። እሺ እስልምና ከየት ነው የመጣው? ከምንድን ነው? እንዴት ሊመጣ ቻለ? አንዴ አሪዮ ማረው አንዴ ድምጻሽ ምንድን ነው? ጥያቄሽን ድጋሚ። እስልምና ከነብዩ መሐመድ በኋላ ነበረ ወይስ በፊት ነበር? ለቀድሞም ነበረ። ቀድሞ ማን ያመጣው? እንዴት ሊመሰረት ቻለ? በጣም ጥሩ። ያመጣው አምላካችን አላህ Subhanahu Wa Ta'ala ነው። እርሱ ነው የመሰረተውና የደነገገው። እኛ አንድ ሐረግ ምንድነው አለ ያየን እና አንተ አናግረኝ። ወንድ ልጅ ጥያቄውን የምትሰጣት ስጮነስ ሄሎ ሚውት አድርጋችሁ አይና እምነትህ ምንድነው? ኦርቶዶክስ ነኝ። ሰላም እንዴት ነህ? ክርስቲያን ነኝ። በጣም ጥሩ። አሁን በጣም ጥሩ። ኢስላምን አምላክ አላህ Subhanahu Wa Ta'ala ነው የደነገገው ፈጣሪ እንጂ ሰዎች እዚህ ምድር ላይ የደነገጉት ሃይማኖት አይደለም። ፈጣሪያችን የአምላካችን አላህ Subhanahu Wa Ta'ala ለነብያቶች ሁሉ የደነገገው ነው። ሲናገር ይሄን ምን ይላል? ሱራ ሹራ ላይ ሁለተኛው ገጽ ላይ ምን ይላል? شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ነሆን አብርሃምን ሙሴን መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። ይሄ ነው። ስለዚህ ደንጋጊው ማን ነው? ራሱ አምላክ አላህ። በሌላ ቦታ ላይ ወጃሂዱ ፊላሂ ሐቀ ጂሃዲሂ ይላል። በአላህ ሃይማኖትም ላይ ተገቢውን ትግል ታገሉ እያለ ይናገራል። አምላክ እንጂ የደነገገው ሰዎች ምድር ላይ የደነገጉት አይደለም። እሺ ይሄን ይመስላል። እሺ አሪፍ ነው። በነገራችን ላይ እኛ የሰዎች ልጆች አንድ ሐረግ ነን አይደለም? አንድ ሐረግ ነን። የአዳም ልጆች ነን። ምን አለያየን? እስቲ ማለያየታችን ላይ ምንድነው? በጣም ጥሩ። አምላክ በነቢያቶች በኩል የደነገገውን አንዱን ሃይማኖት ሰዎች ከመከተል ትተው ሰዎች ምድር ላይ የፈጠሩላቸውን ሃይማኖት መከተል ጀመሩ። አንደኛው እሱ ነው። እንግዲህ ምናልባት አንተም ክርስቲያን እንደመሆነ እስኪ እንደው ወደ እውነት ለመድረስ አንተም መጽሐፍ አለ እኛም መጽሐፍ አለን። በዚያ መጽሐፍቶች ላይ አምላክ የትኛውን ሃይማኖት ነው የሰበከልንና የደነገገልን በነቢያት በኩል እንደሆነ ስናየው ጊዜ ቃል በቃልኛ በቁርአን ላይ እኔ ራሴ ነኝ የደነገግኩት እያለ አምላክ አላህ ይናገራል። እንዲሁም ደግሞ ነቢያቶችን አዝዣቸዋለሁ በዚህ ሃይማኖት እያለ ይናገራል። ነቢያቶችም ራሳቸው ሙስሊሞች ነን እያሉ ይናገራሉ። ሙስሊሞች ሁኑም እያሉ ይሰብካሉ። ለዚህ ለእያንዳንዱ ጥያቄ መልስ አለው። ይሄን ግን ወደ መጽሐፍ ቅዱስ ሄደን ስንመጣ ጊዜ አምላክ የትኛውም ቦታ ላይ ክርስቲያን ሁኑ ብሎ አላዘዘም። ነቢያቶችም የትኛውም ቦታ ላይ እኔ ክርስቲያን ነኝ ያለ ነቢይ የለም። የትኛው ነቢይ ህዝቦችን ክርስቲያን ሁኑ ብሎ ጠርቶ አያውቅም። ገብቶሃል አይደል? ስለዚህ ሰዎች የአምላክንና የነቢያትን ድንጋጌ ትተው የራሳቸውን መንገድ መከተል ጀመሩ። ከነዚያ መካከል አንዶቹ ክርስቲያኖች ናቸው። ይሄን መጽሐፍ ቅዱስ ላይ መልስ ታገኝለታለህ። እግዚአብሔር የትኛውም ቦታ ላይ አንድ ነቢይ ጠርቶ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ? ወይንም ያ ነቢይ ለህዝቦቹ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ? ወይንም አንድ ነቢይ መጽሐፍ ቅዱስ ላይ ራሱን እኔ ክርስቲያን ነኝ አላለ? ለነዚህ ሁሉ ጥያቄዎች መልስ በቁርአን ላይ እናገኛለን። ይሄ ነው። እሺ አሁን እዚህ ላይ እኮ ያልከኝ አካሄዱ አሪፍ ነው። እኔ የምልህ ልዩነታችን ሰው በራሱ ነው ፈጠረ። ሃይማኖቱ የኦርቶዶክስም ክርስቲያንም የሁሉም በራሱ ነው ፈጠረ ነው የምትለው? እናንተ ብቻ ነው ከአዳም ቀጥታ የመጣችው? አምላክ ራሱ በቀጥታ ያዘዘው ሃይማኖት ቢኖር እዚህ ምድር ላይ እስልምና ሃይማኖት ብቻ ነው። የትኛውም መጽሐፍት ላይ ብትሄድ ከአምላክ ዘንድ የተደረገ ሃይማኖት ሰዎች ናቸው ምድር ላይ የሰሯቸው። ይሄን መጽሐፍ ቅዱስም ላይ ልታረጋግጠው እንደማትችል ያው በግልጽ እየነገርኩ ነው። መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ተሰባሰቡ ይላል። በዚያም ለመጀመሪያ ጊዜ ክርስቲያን ተባሉ እያለ ይናገራል። ደቀ መዛሙርት ብሎ የሚጠራቸው ቢያንስ የክርስቶስ ተማሪዎች እንኳን በሆኑ አይደለም። ባርናባስንና ጳውሎስን ነው የሚያነሳቸው። ክርስቶስ 12 ደቀ መዛሙርትን እንደመረጠ ታውቃለህ አይደል? እነዚህንም 12ቱን መረጣቸው። እነ ማቴዎስን እነ ዮሐንስን ሌሎችን እና ልጨርስ አንዴ ያፌን ልጨርስልህ፣ ከዛ ትቀጥላለህ። ከዛ በኋላ ይህን ነገር አምላክ አዞበታል ወይ እግዚአብሔር ነብያቶችን ክርስቲያን ሆኑ ብለዋል ወይ ብለን ስናይ ግን የለም መጽሐፉ ላይ።
ልክ እንዲሁ ከነብያቶች መካከል አንድ ነብይ እኔ ክርስቲያን ነኝ ያለ አለ ወይ ብለን ስናይ የለም። ልክ እንዲሁ ነብያቶች ህዝቦቻቸውን ክርስቲያን ሆኑ ብለው የሰበኩ አሉ ወይ ብለን ስናይ የለም በፍጹም። ስለዚህ ከአምላክም ዘንድ ከነብያትም ዘንድ እውቅና የሌለው ሃይማኖት ወደ ሲኦል ወደ እሳት እንጂ ሊያመራ የሚችለው በፍጹም ወደ ገነት ሊወስድ አይችልም። ወደ ገነት ሊወስድ የሚችለው ይልቁንስ አምላክና ነብያቶች ያዘዙትና የሰበኩት ሲሆን ጊዜ ነው። አሁን ማለት ይችላል። እሺ እኔ ወንድም ያው እንግዲህ ያው ቀኑ ነው ያገናኘን። በእኔ ስልክም ደግሞ ካንተ ጋር ላይፍ ሆኜ መስራት ፈልጋለሁ። አንድ ላይ ምን ልንማማር እንችላለን። ልባችን ፍሪ ካረግንና አላማችን ካየን ከዛም ከዚህም ሁሉም ነገር እያየን ማነጋገር እንችላለን። ለማንኛውም ሙስሊም የተመሰረተ እኛ የምናውቀው በሶሻል ላይ የምናውቀው በነቢዩ መሐመድ ነው። ስትሰግዱ ምንድን ነው የምትለው? ቁርአንም የወረደ ነቢዩ መሐመድ ላይ ነው አይደለም? ጥያቄን ግልጽ አድርግ። ከመጀመሪያ ምን ነበር ያልከው? አይ እኛ አሁን ለምሳሌ እንደ ዓለምም ይሁን እንደ ማንኛው ሰው ተፈጠርን፣ የአዳም ልጆች ነን። እኛ የምናውቀው ሙስሊም የተፈጠረ ከየት ወዴት ነው? ቁረይሽ ላይ እንደተፈጠረ እናውቃለን አይደለም እንዴ? በትምህርት ላይም በዓለማዊ ትምህርት ላይም በተለያየ ነገርም ተምረናል። ነቢዩ መሐመድ እንዴት እንደተፈጠረ እሱ ትምህርት ቤት ነው። እሱ አካባቢ ሳይንስ ስትማር 6ኛ ክፍል እዛ ላይ እንደዛ ብሎ ጽፈውልህ ሊሆን ይችላል። 8ኛ ላይም እንደዛ 8ኛ ላይም አለ። ነገር ግን እስልምናን ለማወቅ አሁን እኔ ክርስትናን ለማወቅ ምንድነው ማድረግ ያለብኝ? የክርስቲያኖችን መጽሐፍ ቅዱስ ሂጄ ታሪካቸውን ማንበብ አለብኝ አይደለ? እንጂ ትምህርት ቤት ስለተማርኩኝ ክርስትና ያ ሳይንስ አስተምሮ የጻፈልኝና ያስቀመጠልኝ ያ ክርስትናን አይወክልም በፍጹም። ቦታል አይደለ? ክርስትናን ለመረዳት ሂጄ መጽሐፍ ቅዱስ ላይ ነው እንጂ ማነበው ከሌላ መጽሐፍ ሂጄ ክርስትና እንዲህ ነው ማለት ይሄ ሞኝነት ነው። እስልምናንም ልክ እንዲሁ ለመረዳት ወደ ቁርአን መተን ስናይ ጊዜ እዛኔ እናገኘዋለን እንጂ መጽሐፍ ላይ 6ኛ ክፍል ላይ በተማርከው አይደለም፣ ወይንም 8ኛ ክፍል ላይ በተማርከው አይደለም። ቁርአንን መተን ስታየው ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብያት መጨረሻ መደምደሚያ እንጂ የእስልምና ሃይማኖት መስራችና ጀማሪ አይደሉም። አላህ በቁርአን ላይ ስለርሳቸው ሲናገር ማካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱሉላህ ወኻተመ ነቢይን ይላል። ሙሐመድ የእኔ አላህ መልእክተኛ የነብያቶቼ መደምደሚያ ነው እያለ ይገልጻቸዋል። ቁል ማ ኩንቱ ቢድዐን ሚን ሩሱል እያለ ይናገራል። ሙሐመድ ሆይ እኔ ነብያቶች መጀመሪያ አይደለሁም በላቸው ይላል። የመጨረሻ ነኝ በላቸው እያለ ይናገራል። ይህ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አስቀድመው ነቢያቶችን ሁሉ አምላክ አላህ ሱብሓነሁ ወተዓላ ሙስሊም ሆኑ ህዝቦቻቸው ሁሉ ሙስሊም እንዲሆኑ ጥሪ አድርጉ ብሎ ነው ሲያዛቸው የነበረው። ይህን ይመስላል። አሁን መሲሁ ምን አስተማረ፣ አብርሃም ምን አስተማረ የሚለውን እንዳለ አምላክ አላህ ሱብሓነሁ ወተዓላ ይገልጾታል። የአብርሃም ትምህርት ምን ነበር ከተባለ ሙስሊም ሆኑ እያለ ነበር ሲያስተምር የነበረው። ያዕቆብም ልክ እንዲሁ ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ ይላቸዋል። ሐዋርያቶችም ልክ እንዲሁ ቃል በቃል ከመሲሁ የተማሩትን ሲናገሩ ኢዘ አውሐይቱ ኢለል ሐዋርይይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን እያሉ ይናገራሉ። እና እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ ሁላቸውም ነብያቶች እነዚህ ሁሉ የቀደሙት ሙስሊሞች እንደነበሩ ቃል በቃል ተቀምጧል። ነገር ግን መጽሐፍ ቅዱስ ላይ ሄደን ስናይ ጊዜ መጽሐፍ ቅዱስ ካነበብክ ሙሴ በደብረ ሲና ጽላቱን እንደ ፈጣሪ እንደሰጠ ታቦቱን ጽላቱን እንደሰጠ አንብባል። አላነበብኩም። ሙስሊሞች ወደ ታቦት ያመልኩ ነበረ ከዛም በፊት የኦሪት ጊዜ። ስለ ታቦት ስለምትጠይቀኝ አሁን ስለ ሃይማኖት የሚለውን ነገር እንጨርስ። ስለ ሙሴ መጽሐፍ ቅዱስ ነቢያቶቹ ጋር ስለሄድክ ነው። በራሴ እኮ ነው ወደ ነቢያቶቹ ሄድኩ። ነቢያቶቹ ሙስሊም ስላልከኝ እጃለሁኝ። መጽሐፍ ቅዱስ ላይ ስንሄድ ጊዜ ግን አንዲትም ቦታ ላይ እነዚህ ነብያቶች ክርስቲያን ነበሩ የሚል የለም። የሚያሳዝን እንዴ መጽሐፍ ቅዱስ ላይ ቁጭ ብሎ ነው አለ እኮ ወንድም። በካላና አላሳየን። በቃ ችግር የለውም ካለ ትንሽ ላይ አድርገና ያው መጽሐፉን ከፍተህ አሳየን። ችግር የለውም አብሽር። መማማር ስለሆነ ጨዋ ልጅ ነህ እንደማይህ። አሁን መጽሐፉን ከፍተህ እነ ሙሴ ክርስቲያን ነበሩ የሚለውን ቃል አሳየን። ችግር የለውም። ሃይ አንተ ካላስከ መጽሐፉን እኛ እናግዛለን። ይዛል መጽሐፍ
አይ ችግር የለም። መጽሐፉን እንትኑ ርዕሱን አወጣልሃለሁ። እንዴት ታቦቱን እንደወሰደ እንዴት ወደ ኦርቶዶክስ ክርስቲያን መውሰዱ ሳይሆን ክርስቲያን ነበሩ የሚለውን አንዴ እንድታሳየን ነብያቶች ሃይማኖታቸው ችግር የለም። አሁን ነው የማወጣልህ። ለዛ እኔ ወደዛ የገባሁት ለምንድን ነው? ወደዛኛው ወደ ያኛው እዛው ሰባው ወደዛ የገባሁት ነቢያቶቹ እንዳለ ሙስሊም ነበሩ። እንደዚህ ስለስትል እኮ ነው የነቢያቶች ከነቢያቱ ውስጥ አንድ ሙሴ ወሰድኩና ሙሴ ኦሪት መጽሐፍ ላይ እንደጻፈ አሁን መጽሐፉን ታስረዳናል። አሁን መጽሐፉ ላይ ሙሴ ወይኔ ክርስቲያን ነኝ ያለበት ወይንም ደግሞ ሙሴ ክርስቲያን ነው የሚል ቃል አንዲት ቦታ ላይ ካሳየህን እንዳ ችግር የለውም። እሱ በእስራኤልን ከባርነት ወደ ግብጽ የወሰደን ታውቃለህ? አሁን ከባርነት አስወጣቸው አላስወጣቸው የሚለው ጥያቄ እንመጣበታለን። አሁን ስለ ሃይማኖት እያወራን ስለ ሃይማኖቱማ እያወራን እኮ አንተ ወደዛ ስለ ነቢያቶቹ ጋር ስትል እኮ ነው። ወደ ከነቢያቱ አንዱ ሙሴ ነው አይደል? እኮ አሁን ሙሴ ክርስቲያን ነበር የሚል ቃል ወይንም ደግሞ ሙሴ እኔ ክርስቲያን ነኝ ብሎ ራሱን አድሬስ ያደረገበት ቦታ ካለ እርሱን ማየት ፈልገን ነው። በታላ አሁን መጽሐፍን አውጣና እሱን አሳየን። አይደለም እኮ ሙሴ ለሙሴ ታቦት እንደተሰጠ እንደዛው ደግሞ ከዛም በፊት ከነቢዩ መሐመድ በፊት ያሉ ሙስሊሞችም ታቦት ያመልካሉ ካልክ የአሁኑ ልዩነት ልናይ ነው። አሁን ስለ ይኸውልህ ሙሴ ባህሩን ተሻግሯል ወይ? ታቦት ይዞ ነበር ወይ? እንትናን ፈርዖንን ተዋግቷል ወይ? እሱ ታሪክና እንሄዳለን። እያንዳንዱ ችግር የለም እናወራለን። አሁን ስለ ሃይማኖታቸው ያወራሉ። ሙሴ ወይኔ ክርስቲያን ነኝ ያለበት ክርስቲያን ነው ስላልክ ወይንም ደግሞ ሙሴ ክርስቲያን ነበር የሚል መጽሐፍ ቅዱስ ላይ ቃል ፈልገን ነው ማስረጃ። አይ እኔ ግን እነዚህ ነብያቶች ሙስሊሞች ናቸው ስል ማስረጃ ቃል በቃል ስለማመጣለህ ነው። ቃል በቃል ያዕቆብ ሙስሊሞች ሁሉ ብላቸዋል ልጆችን። ልክ እንደው ደግሞ አብርሃም ሙስሊም ነበር የሚል ቃል በቃል ለማሳይ ልክ እንደው መጽሐፍ ቅዱስ ላይ አንድ ነብይ ለታሪክ ተጠቅሶ አከሌ ነብይ ክርስቲያን ነበር የተባለ አንድ እንዳው ለታሪክ ከመጣ በአላህ ስብሐ ላይ ሙስሊም የምትባለው አቃል አለች ነው ከነብዩ መሐመድ በፊት ነው የምትለው? አይዋ ቆይ አንዴ በቁርአናችን ላይ ነብያቶች ሁሉ እነዚህ ሙስሊሞች ናቸው የሚል ቃል በቃል አለ። ነገር ግን አሁን መጽሐፍ ቅዱስ ላይ አለ ስላል ቆይ አንዴ ማስረጃ ትሰጠኛለህ? መጽሐፍ ቅዱስ ላይ አለ ብለህና ለአንድ ጊዜ አከለ ነብይ ክርስቲያን ነበር የሚለውን ልታወጣ ስለሆነ አውጣው አንዴ ተለበ አይ እሺ የት ሄድክ? የት ሄድክ? ክርስቲያኖች መምህሮቻቸውን ጠይቋቸው ይህን ጥያቄ። ነብያቶች ክርስቲያኖች ናቸው ካላችሁን አንድ ነብይ እኔ ክርስቲያን ነኝ ያለ ስጡኝ በሏቸው። ወይንም አይበሊያ ነብይ ችግር የለውም እሱ መናገር አይጠበቅበትም ሊሏችሁ ይችላል። ችግር የለውም እንለፈው። አንዲት ቦታ ላይ እኔ ክርስቲያን ነኝ ያለ ነብይን ተውና አከሌ ነብይ ክርስቲያን ነበር የሚል ቃል ሰጡን እንጂ ይበሏቸው። አንድ ቦታ ላይ ለታሪክ መጽሐፉን ይዘነዋል። እምነታቸው ምን እንደነበር ማወቅ እንፈልጋለን በሏቸው። አምላክ መርጧቸው አምላክ ልኳቸው ለሰው ዘር እምነታቸውን ሳይገልጹ ሄዱ እኮ እነዚህ ሰዎች። አንድ ቦታ ላይ ለታሪክ አይገኙም። እንዳጀባ አንዳንድ ጌች ገብታ መሰለህ ጌች ያስቀምጥ እሺ ጌች አስገብኝ ያለ ነው። አስገብት ካላችሁ እሱ ከለለት ነው ሳን ባላስ ነው። አይ እንግባ እንሂድ። ጌች ገብታለህ ጌች እሺ አዳራት ለማክሱን ያገኛለሁ ጌችነት አለ አዎ እሺ አንድ ቦታ ላይ መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ ነብይ አለ የለም አለ ኔትወርክ
ማ ድርጎ ወይ በሬሲጋ ጋልጂናኒ ማለቴሶ ይደኒያና ወይ ድርጎ ምንት ወይ ጀማል ወይንም ማሄር ካሉ ቀጥሩ። እኔ ምግብ ቤት ነኝ። በጣም ይረምሻል፣ ይጮህባቸዋል። ያ ቀጥሉ። እሺ ብሩ ጥያቄ ካለ ቀጥለ። እስልምና ላይ የተመለከተ ቁርአን ላይ እኮ አልኩ። ቁርአን ላይ ኢሳ የሚል አለ የለም? አለ አይደል? የመርየም ልጅ መሆኑን ታምናለህ? አዎ አምናለሁ። ማን ነው የነገረህ? እዛ ቁርአን ላይ አላህ። አዎ ማን ነው የነገረህ? አላህ። አዎ ኦኬ። በቁርአን ላይ ራሱ ጌታ ያለበት እንጂ ሐዋርያት ያሉት አናምንበትም ስላልክ አንተ በቁርአን ላይ ማን ብሎ ነው አንተ ኢየሱስ የማርያም ልጅ መሆኑን ያመንከው? እስኪ መጽሐፍ አሳየኝ። አላህ ከሆነ አላህ ነው ያለኝ ቁርአን ላይ አሳየኝ። ቁርአን ላይ አላህ ኢሳ የመርየም ልጅ ነው የሚለው አሳየኝ። እሺ ኖ አንተ በመሳቅ አይደለም ልንገርህ፣ ለመረዳዳት ከሆነ አትሳቅ። እሺ እንትናዬ እስራኤል ትንሽ እኮ ወይ አዲስ ነው። አልহামዱሊላህ። እሺ እሺ ኦኬ እሺ ኦልራይት ምን ይላል? ተመልከት ምን እንደሚል። እሺ ቁርአን ላይ ነው እሱ መጀመሪያ 19 ላይ ተናጋሪ አላህ ለመሆኑ ማስረጃ አለስተ መጀመሪያ 9 ቁጥር 6 ላይ ምን ይላል? ወኢን አሐዱ ሚነል ሙሽሪኪን አስተጃረከ ፈአጅርሁ ሐታ ይስማዕ ከላም አላህ። ምን አለ? የአላህን ቃል ይሰማ ዘንድ አለ። የአላህን ቃል ይሰማ ዘንድ። ስለዚህ አሁን ይሄ ቁርአኑ የማን ነው? የአላህ ቃል ነው። ሌላ መረጃ አለስተ መጀመሪያ። እሺ መረጃዎቹን ይጨርስ። በአማርኛ ምን አለ? ተባረከለህ። በአማርኛ እኮ እየነገርኩ እኮ ነው። አንዴ ያው ባለማ እያወራሁ እኮ ነው። ያ ፉርቃንንም አለ ፉርቃንን በባሪያው ላይ ለዓለማት አስፈራሪ ይሆን ዘንድ ያወረደው አምላክ ክብርና ጥራት ይገባዋል። እሺ ከዛ ቀጠለና እሱ ያ የሰማያትና የምድር ንግስና የእሱ ብቻ የሆነ ልጅንም ያልያዘ በንግስናውም ተጋሪ የሌለው ነገሩን ሁሉ የፈጠረና በትክክልም ያዘጋጀ ነው አለ። ማን ነው እሱ? ቁርአንን ያወረደው ማለት ነው። እሺ ምን አለ? ያ ፉርቃንን በባሪያው ላይ ለዓለማት አስፈራሪ ሲሆን ይሆን ዘንድ ያወረደው። ፉርቃን ማለት ቁርአን ነው፣ የቁርአን ስም ነው። እሺ ፉርቃን። ስለዚህ ይሄ የቁርአን ምን አለ? ቁርአን ላይ አላህ ሲነግረን ምን አለን? ቁጥር ማን ነው? ምዕራፍ 3 ላይ ምዕራፍ 3 አሁን ያነበብከው አላህ ነው እንደ የጻፈው? አላህ ነው የተናገረው? ስለ ጸሐፊ ነው የጠየቀኝ? ስለ ተናጋሪው ነው የጠየቀኝ? መጀመሪያ አይደለም ተናጋሪው። አሁን ያነበብከው ጥቅስ አላህ ነው የተናገረው ወይ መልእክተኛው? አላህ ነው የተናገረው። ቁርአኑ የአላህ ቃል ነው። በማን አድርጎ ራሱ? እሺ ኦኬ። ጥያቄን ጠይቀህ ጨርስና ከዛ በኋላ እመልሳለሁ። እንደዚህ አይነት አካሄድ የለም። ጥያቄን ጠይቀህ እንዴት ነው አካሄድ የለም? ወንድሜ እኔ የምልህ ያለሁት አንተ ልክ በመጽሐፍ ቅዱስ ኢየሱስ ጌታ ነው ብሎ ሐዋርያት የመሰከሩበት ራሱ ተዋነ ጥያቄ። እሺ ጨርሳል። በቃ መልካም ጊዜ ሆነለም። ታች ወረድ። በቃ አንተ አታዝገን። ምንም ያጃጅለው። እሺ ፊሊሞን ቀጥል። አብራሂም ሰላም ነው። ሰውየው እኮ ሰዓት ያዘበንና ቅድም ስታሳይ የነበረው ጎስፔል ሰለሞን ታውራት ነው እንዴ ነው ወይስ አይደለም? እንኳን አይደለም በቁርአን በባይብልም ጎስፔል ማን ነው እንትን ምንድነው የሚባለው ህግ ተብሎ ተጠርቷል። አይደለም በሱረቱል ማዕራፍ የማያነብና የማይጽፍ ነብይ የሚለው ነብዩ መሐመድ በታውራትና በእንጂል ስለሚገኙ ታውራት ደግሞ ጎስፔል ሰለሞን ነው እያልኩ ነው። ስለዚህ ቀደም እንትን ያልከው ነገር አይ ታውራት አይደለም። ታውራት በታውራት ማለት ምንድነው? ይባላል። በታውራት
ላሳየ እንደሚባል ላሳየ ባይብል ላይ ላሳየ አይደለም ጎስፒል ሰለሞን ታውራት ነው ላሳየህ እንደሚባል እኮ አልኩ ከባይብል የህግ መጽሐፍ ነው አይደለም ንገረኛ ከዛ በኋላ ተሳይኛል ላሳየህ ነው ወይ አይደለም ኢብሮ ነው ወይ አይደለም ንገረኛ አንተ ተስማማለህ እውቀት ለመሸመት አይደለ ነው ወይስ አይደለም እሺ ነው አሳያለሁ ላሳየህ ግዴታ መስከስ ነው ያስፈልገው እሺ ቆይ ኖ አይደለም በተውራትና በኢንጂል ስለሚገኝ ታውራት የሚለው ጎስፔል ሰለሞን ነው ስለ ቆይ አንድ ጊዜ ብራዘር ተረጋጋ እሺ ታውራት ማለት ምን ማለት ነው ቆይ አይደለም ቆይ አጥተን እንገባለና ቆይ አንዴ አቸኩል ቆይ ታውራት ምንድነው አውራለሁ ነው ችግር ነው እሺ በቃ ልገላግል በቃ እሺ ይኸውልህ ልገላግል በተውራትና በኢንጂል ያ የማያጽፍና የማያነብ ተብሎ ስለተጻፈ ሌሎቹ የሉም ማለት ነው ያስይዛል ታውራት ስላለ ታውራት እኮ ገባኝ ታውራት ስላለ ታውራት የምን መጽሐፍ ነው የህግ መጽሐፍ አይደለ እሱ ትክክል ነህ ተስማምቻለሁ የህግ ነው እሱ ተስማምቻለሁ አመሰግናለሁ በቃ ቆይ እሱን ተስማምቻለሁ ይቀጥል ልጨርስ ስለዚህ አሁን በተውራትና በኢንጂል ላይ ተነግሯል ስለተባለ በሌሎች መጽሐፍቶች አልተነገረም ማለት ነው ያስይዛል በተውራትና በኢንጂል ስላለ አልጠየቅኩም በተውራትና በኢንጂል ቁርአኑ ነው እኮ የሚለን እንዴ እሺ በቃ ቁርአኑ ነው እኮ የሚለን አይደል እሺ ባይብል እንዴት እንደሚላችሁ በቃ ተስማምቻለሁ ደስ ይለኛል ብዬ ተስማምቻለሁ ባይብል ላይ ደግሞ አንተ ባልከው ነገር ደብል ስታንዳርድ አድርጌ ላቅርብልህ እሺ ደብል ስታንዳርድ አድርጌ ላቅርብ ሁለት ነገር ነው ማለት ጥያቄ ጠየቁ እኮ ኢብራሂም ጥያቄ ጠየቀ አስተማርኩ ነገር ነው እኮ ትክክል ነህ ሰማሁኝ ይሻል ቆይ አንዴ ለመስማት ስለዚህ ቆይ ጎስፔል ሰለሞን ታውራት አይደለም እባክህ አዎ አይደለም እሺ ተስማማው እኮ አመሰግናለሁ እሺ አዎ ከዛ ግን ላሳየህ አንድ ጊዜ እሺ አሁን በዛ የለም ማለት እነዛ ላይ የለም ማለት ከሆነ የማይነር የወደቀ ጥያቄ እንዴት እንደምጠይቅ አሳያለሁ የወደቀ ጥያቄ ማለት ነው እሺ ምን አይነት ጥያቄ እንደምጠይቅ አሳያለሁ የታለ መሰለ እሺ እንኳንም አስቀመጥኩት እዚህ ላይ ላጠፋው ነበር የወደቀ ጥያቄ ግን ለደብል ስታንዳርድ ይጠቅመኛል ብዬ ነው ያስቀመጥኩት የሚገርም ነገር ማለት ነው እሺ ራይት አረኩት በኋላ እሺ እንዴ ለምን ወጣ ልጁ አስገቡት ይግባ እሺ አስገቡት ነው አይብሮ ምናልባት ያስወጣችሁት መስሎ ነው ዝም አልኩት አስገቡት አሁን የወጣው ልጅ አስገቡት አሁን የወጣው ልጅ ይሄ እስራኤልን አይደለም ሌላ ያኛው ልጅ ለምንድን ነው እኔን ማታስገባኝ እሺ አንዴ ሚውት አድርገ ማነህ ይኸው ማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ በሰንበትም መጨረሻ መጀመሪያ ቀን ሲነጋ መቅደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ ወጡ አለ ማናቸው ያለው እዚህ ጋር ልብ አድርጉ መቅደላዊት ማርያምና ተመልከቱ መቅደላዊት ማርያምና ሁለተኛይቱ ማርያም አለ እሺ ኦኬ ኖ እሺ ስለዚህ አሁን ቀጠለ ማርቆስ ወንጌል ይሄ ማቴዎስ ነው ማርቆስ 16:1 ላይ ሰንበትም ካለፈ በኋላ መቅደላዊት ማርያም የያዕቆብ እናት ማርያም ሰሎሜም አለ እሺ አሁን እዚህ ጋር ሰሎሜም አለ መቅደላዊት ማርያም ሰሎሜም እሺ ምን አባቱ ነው ነገር እጭ እሺ ሉቃስ ወንጌል ምዕራፍ 4 ቁጥር 10 ይህንን ለሐዋርያት የነገራቸው መቅደላዊት ማርያምና ዮሐና የያዕቆብ እናት ማርያም ከነሱ ጋር የነበሩትም ሌሎች ሴቶች አለ ሌሎች ሴቶች ስለዚህ አሁን ጥያቄው ምንድነው ገብቶታል አሁን ኤንጀል በደንብ አድርጎ ገብቶታል እርግጠኛ ነኝ ስለዚህ አሁን እዚህ ጋር ያልተጠቀሱ ሴቶች ሌሎች ሴቶች የሚባሉት እዚህ ጋር ስላልተጠቀሱ የሉም ማለት ነው እንደዛ ነው የምትለው የለም ተግባባን ስለዚህ አላህ በኢንጂልና በተውራት ብሎ ጠቀሰ ግን ደግሞ በኢንጂልና በተውራት ብሎ ስላልተቀሰ ሌሎች ላይ የለም ማለት አይደለም
ግልጽ ነው ያለው ምንድነው አሁን እዚህ ጋር ልካው መቅደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ብቻ ነው ወይስ ይህንንም ለሐዋርያት የነገረ ማን ነው የነገሯቸው መቅደላዊት ማርያምና የዮሐና የያዕቆብ እናት ማርያም ከነሱም ጋር የነበሩት ሌሎች ሴቶች አለ ሌሎች ሴቶች እሺ ስለዚህ ሌሎች ሴቶችም ነበሩ ማለት ነው ይሄኛው ባይዘግበው ይሄኛው ስለዘገበው ነው የሚባል ሙግት ነው ያለው እንጂ አንተ እንደምትለው አይነት ሙግት አይደለም ማለት ነው ግልጽ ከሆነለት ምናልባት ታች ሆኖ ከገባው ማለት ነው ስለዚህ ኢንጂል በኢንጂልና በተውራት አላለም ማለት ማን ነው በኢንጂልና በተውራት ብቻ አለ ማለት በሌሎቹ ላይ የለም ማለት አይደለም የለም ብሎ ቢናገር ጥሩ ነበር እንስማማ ነበር ግን አለ ደስ የሚለው ነገር እሺ አይ ቲንክ ተረኛ ኤንጀል መሰልከኝ ኤንጀል ቀጥል እስቲ ሰላም ብያለሁ እንዴት ነው ታርቀናል እንዴ እናንተ መጣላት እንችላለን እንዴ መከራከር እንጂ መጣላት ምን እንችል አይመስለኝም አዎ ትክክል ያ በደክርክር ነው እናንተ መከራከር እኔ እንጃ እኔ በጣም እናንተ ተሟጋች አንድ ሰው አለ እዚህ ቲክቶክ ላይ እንዳንተ ከክርስቲያን ሁለት ሰው ነው ማቀም ክርስቲያን ላይ እንዲህ ሲሟግን እሱ በመረጃ ነው ማን ነው ያዲን ታውቀዋለህ ሰላም አለይኩም ያዲን ታውቀዋለህ ኦሎጂሰስ ነው አዎ ተገናኝታችሁ ታውቃላችሁ አዎ እንዴት በደንብ እንጂ እንዴት ሆናችሁ እስቲ ንገረኝ ባል እንዴት አደረከው ያዲ መጠየቅ ብቻ ያው ካንተ ጋር የሆነ የሚያመሳስለው ነገር ምን መሰለህ ያዲ መጠየቅ እንጂ መጠየቅ አይወድም ለጠይቀው ስትል በቃ ስልክ ገባብኝ ነው የሚለው አደገኛ ልጅ ነው ቀላል ሰው አድርጋተው ኧረ እባክህ ቀላል ሰው አይደለም ያዲ እኔ ከ6 ሰዓት እስከ 9 ሰዓት ከ4 ሰዓት እስከ 9 ሰዓት ስጠይቀኝ አልነበረ እኔ መጨረሻ መሩ አይደል እንዴ አይደለም መጀመሪያ ላይ እኔ እየጠየቅኩ ነበር ያው ያይዛን ጊዜ የጠየቅኩ ጥያቄ የሚመለስ ነገር አልሆን ሲል ጊዜ በቃ እኔም አንተ መጽሐፍ ላይ እገባለሁ አልከኝ ትዝ ይላል ኖ አላልኩም አንተ መጽሐፍ ላይ እገባለሁ አልከኝና ማስረጃ አሳየው ጨረሰ በቃኝ አልክ ወላሂ አላህ ሻሂዴ ነው አላህ በሚመሰክረው በቃኝ አልክ ወላሂ ላዚም መረጃ ሳሳይ እሺ አሁን ጠይቅ በጣም ቪዲዮ ቢኖር መቼም አንተ ጋር ይኖራል ብዬ አስባለሁ ቢኖር በጣም ጥሩ ነበር የለም ወላሂ ግን ያው እኔ በአላህ ብዬ ነው ማልኩት አሁን ቀጥል ጥያቄ ጠይቅ እኛ ጥያቄ እሺ አሁን እዚህ ወሬ አሁን የተነሳው ራሱ ጥሩ ነጥብ ነበረ በሱረቱል አዕራፍ ላይ ያለው 157 ላይ እሺ ለነዚህ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የሚለው ላይ በኢንጂልና በተውራት ስለ ነብዩ መሐመድ ተጽፏል እያለ ነው አይደለ እና ይሄ ደግሞ ኢንጂልና ተውራት የተባለው ነብዩ መሐመድ በነበሩበት ዘመን ያለ ነው አይደለ ጥያቄን ትጨርሳለህ ኢንጂል ጥያቄን ጨርስ አዎ አይ እንትን ነው አርጊውመንት ቢልድ እያደረኩኝ ነው አሁን ከመጥለኛ አንፃር የት ነው ማለት ነው የተያዘው አዎ እኔ ያው አለ አይደለ ዳያሎግ በመረጃ ነው እንደዛ ከሆነ መረጃ እያወጣ ነው የምትጠይቀው አዎ አውጣልን እሺ እንደው ማውጣት ከቻልክ ቁጥር 157 እሺ ንገረን ምዕራፍና ቁጥሩ ንገረን ታውቀዋለህ እንዴ አልነግርህም በቃልህም ታውቀዋለህ ሐፊዝ አይደለህ እንዴ አይደለም ራስን ቻል እኔ ላይ አትንጠልጠል ራስን ቻል ቀደም አይደለ አይ ቀደም በሚያምረው ድምጽህ በደንብ እንትን እያልከው ነበር ደስ ይላል እማቀው ነው አሁን አንተ ኤንጀል ስለሆነ ኦኬ ቁጥር 157 እሺ ቁጥር 157 ምን ላይ ሱረቱል አዕራፍ ምዕራፍ 7 አረ ምንድነው በአላህ ቁጥር 157 እሺ ምን ይላል ይሄንን እኮ አይደለም የጠየቅኩ ብራዘር የጠየቅኩ ይሄንን ነው እኔ ይሄንን ነው ያልኩ መረጃ ያልኩ እንጅሪዬ ምን መረጃ ያልከኝ እንዴ እኔ ገና ጥያቄ ምንድነው ብለኝ እንኳን ገና ልጠይቅ እኮ ነው ገና እሺ ጠይቅሽ ያው ምን ይላል ለነዚያ ያንን እርሱ ዘንድ በተውራትና በኢንጂል እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙት የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑ
በእርግጥ እንጽፍላታለሁ አለ። እሺ ልቀጥል። አዎ እዚህ ላይ እነዚያ የተባሉት በነብዩ መሐመድ ዘመን የነበሩ ናቸው አይደለ? ማስረጃ አይደሉም? በማስረጃ አውራ። አይደለም ነው ለማለት እየጠየኩህ እኮ ነው። አንተን እየጠየኩህ ነው። አንተና የምትለው አይ አርጊመንት ነው። ቅድም ጥያቄ ቢሆን ሚውት አድርገህ ትጠይቅ ነበር። አሁን ግን ራስህ ስለሆነ ራስህን ትችላለህ ማለት ነው። እኔ እንዳትጠይቀኝ፣ ራስህን ችለህ መረጃ አምጣ። እኔ እንዳትጠይቀኝ እንዴ። አይ ምንድነው ክፍሉን አታውቀውም? ነው ብለህ አምጣ። እኔ አይመለከተኝም። ራስህ አብራራ፣ ራስህ ጨርስ፣ ከዛ መረጃ አምጣ። ለዛ እንደዛ ነው። ኦኬ እሺ። አዎ በነብዩ መሐመድ ዘመን የነበሩ ናቸው የሚከተሉ ለሆኑት ይላል ማስረጃ። ያው አንብበው የሚከተሉ ለሆኑት። አዮ ነብዩ መሐመድ ዘመን እኮ ነብዩ መሐመድ ግዴለ አያነበብኩ ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ የሆነውን መልእክተኛ የሚከተሉ ለሆኑ በእርግጥ እጽፍላታለሁ አለ። ስለዚህ ማስረጃ ማን ነው የሚከተሉት? መጻፍና ማንበብ የማይችለው ነብይ ማለት ነው እኮ የሚከተሉት አይደለ? ማን ነው ያ እኮ ነብዩ መሐመድ ናቸው። ስለዚህ አሁን እዚህ ጋር በነብዩ መሐመድ ዘመን ነው ይሄ መጽሐፍ የተባለውን የሚለው ማስረጃ አምጣ። አዎ ነብዩ መሐመድን የሚከተሉ ናቸው አይደለ? ነብዩ መሐመድ የሚከተሉ ናቸው የሚለው ማንን ነው? ለሚከተሉ እነዚያ የተባሉት የሚከተሉት ለሆኑት አይደለም። እኔ ጥያቄ ይዛር አይደለም። ለነዚያ ያንን እርሱ ማን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙት አለ። ተጽፎ የሚያገኙት የትኛው ኢንጂል ነው? የትኛው እንትን እንደሆነ መረጃ አምጣ። እኔ አሁን ቀላል አድርጌ መመለስ እችላለሁ። በነገር ላይ ግን ካንተ መረጃ እባክህ እስቲ ቀለል አድርገህ መልስልኝ። አልመልስልህም። መረጃ ራስን ቻል። እስቲ መረጃ ፈልግ። ተመልከት። እኔ አሁን እየጠየቅኩ አንተ እንድትመልስ ነው ማለት የሆነ አርጊውመንት ከሆነ ኢንጂል ራስን ችለህ ነው የምትል። ጥያቄ ከሆነ አስረዳ። ባክ ኤንድ ፎርስ ነው እያደረገ ያለ ነው። እኔ እየጠየቅኩ አንተ እየመለስክ ነው። ባክ ኤንድ ፎርስ በመረጃ ነው። ባክ ኤንድ ፎርስ በመረጃ አይደለም። አንተና መረጃውን የምታቀርበው እኮ እኔ እየጠየቅኩ ነው። እነዚህ የተባሉት እነማን ናቸው? ስለጊዜ እነዚህ ናቸው። አንተ የምታቀርበው ነው መረጃ የማቀርበው እንዴ? እኔው ጠይቄ እኔው ነኝ የምመልሰው? አዎ አንተ ራስህ ላመጣው መረጃ ታመጣለህ። አንተ ራስህ ላመጣው ማለት ነው። ጥያቄ ስለሆነ እንዴ ጥያቄ ሆኖ መረጃ ራሴ ነኝ እኔ ሞቼ እኔው ቄስ ጠርቼ እንደዚህ ጥያቄ ከሆነ አርጊመንት አይደለም አሁን ያስከው ማለት ነው። ጥያቄ ከሆነ ሚውት አድርገህ መልስላለሁ። ኖ ባክ ኤንድ ፎርዝ እያደረግን በምትናገረው ላይ ባክ ኤንድ ፎርዝ ላይ ነው ብለሃል። ስለዚህ ማስረጃ አምጣ። እኔ እየነገርኩህ ነው እኮ ነገር ደግሞ ያለ መረጃ አታውራ። አዎ ነብዩ መሐመድን አይደለ መልእክተኛ የሚከተሉ ለሆኑት አይደለ የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑት ይላል እኮ። ነብዩ መሐመድን የሚከተሉ ናቸው ወይስ ለነዚያ የሚለው ማን ነው? ነብዩ መሐመድን ለሚከተሉት። እሺ ያንን እነሱ ዘንድ አለ። እነሱ የተባሉት ማን ናቸው? ቆይ እንዴ መልሰህ ወይኔ አሳዘንከኝ። ይብሮ አሳዘንከኝ እንዴ እኔ እየጠየኩኝ እኔ ነው ጥያቄ መልስልኝ ትለኛለህ። በቃ አንተ አልቻልክም፣ እኔ ልመልስልህ። በቃ እሺ እኔ ልመልስልህ። በቃ ችግር የለውም። አልቻልክም? አዎ ልመልስልህ እኮ መልሳሽ። እኔ ልመልስልህ፣ ወላሂ መልስልሃለሁ። እሺ በጣም ልጠይቅህ። በቃ አንተ መልስ። ልጠይቅህ። ጠይቄ አልመለስክማ። እንደዛ እኮ ነው። ኖ ልጠይቅህ እንጂ እኔ ነኝ ጠያቂ። መረጃ ጠይቃለሁ። ጠያቂው እኔ ነኝ። መረጃ ጠይቃለሁ። መረጃ ጠይቃለሁ። ኖ እኔ እየጠየኩ እኔ ይሄ ማለት ማን ነው ስልህ ጊዜ መረጃ ትለኛለህ። እንደዛ ስትል መረጃ ነው ጠይቃለሁ። ገብቶሃል? ስለዚህ እኔ እኮ ክሌም አላረኩም እኮ እኔ ሲጀመር ክሌም አላረኩም። እነዚያ ለነዚያ የተባሉት እነማን ናቸው ነው ያልኩህ። አሃ ክሌም አላረክም። ለነዚያ የተባሉት በመጽሐፋቸው የተጻፈላቸው አይሁዳውያን ናቸው። አይሁዶች በመጽሐፋቸው የተጻፈላቸው። በጣም ጥሩ። አዎ በየትኛው ዘመን ያሉ ናቸው? እሺ በየትኛው ዘመን ያሉ ናቸው? አሁን በደንብ አዳምጠኝ። እሺ ስመልስ አዳምጠኝ። እሺ ለነዚያ ያንን እነሱ ዘንድ የተባሉት መጀመሪያ የነበረ ተውራት አለ። ያ ተውራት ላይ የተጻፈ አለ። ተግባባን? ያ ተውራት ላይ የተጻፈው እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማያነብ ነብይ የሆነው መልእክተኛ የሚከተሉ ለሆኑ በእርግጥ እጽፍላታለሁ አለ። የት ነው የተጻፈው? ያኔ ተጽፏል። ለነዛ ማንበብና መጻፍ የማያውቀውን ነብይ ለሚከተሉ እጽፋታለሁ ነው ያለው አላህ። ያኔ የተነገረን ኮቴሽን ነው እያመጣለሁ እዚህ ጋር። ግልጽ ነው። ኮቴሽኑ ነው እያመጣል። ስለዚህ ወደፊት ይሄንን ነገር ለሚከተሉ
ለሚመጡና ለሚከተሉ ጽፋታለሁ ነው ያለው። ያ እጽፍለታለሁ አላለም ጭራሽ። በቅንፍ ውስጥ ያለውን ማብራሪያ ነው ማብራሪያ እንጂ ቁርአኑ ራሱ ጭራሽ አይልም እንደዛ። ነገር ግን አንተ እንዳልከው ራሱ አረብኛውን ላብራራለህ። በቃ እንደዛ ከሆነ እጽፍለታለሁ የሚላል አረብኛው ላይ ላብራራለህ ይላል እንደዛ። አረብኛው ላይ አይደለም፣ አረብኛው ላይ እጽፍለታለሁ ይላል። አረብኛ እንድናወራ ታውቀዋለህ? አረብኛውን እንድናወራ አይደለም፣ አንተ ክሌም አድርግልኝ መጀመሪያ። አረብኛው ላይ እጽፍለታለሁ የሚለው አለ። በአረብኛ ለማውራት መጀመሪያ አረብኛውን ታውቀዋለህ? እንቀጥል። እሱ አይደለም ነጥቤ። መናገር ትችላለህ፣ ማወቅ እንችላለን እኮ ማወቅ እንችላለን። አንተ ብቻ ተናገር። እጽፍለታለሁ የሚለው አረብኛው ላይ ያለ ላንብባ መጀመሪያ አንድ ጊዜ ላንብብና ከዛ እንየው። እሺ ላንብብ። ቆይ እጽፍለታለሁ ንገረን አንተ መጀመሪያ እጽፍለታለሁ የሚል አለ። ይሄው ላነበው ነው። ቆይ አንዴ ኳይት ስትሬት ፎርዋርድ የሆነ ጥያቄ እኮ ነው በጣም እየጠየቅ ያለው ማለት ሶፊስቲኬትድ ይሆንባል። ለምን በማስረጃ ነው። ማስረጃ ይዘን ነው ምን? አዎ እጽፍለታለሁ የሚል አረበኛው ላይ አለ ወይ ነው ማለት አለ ወይም የለም በለኝ። እናንብበው እኮ አለ ወይም የለም በለኝ እኮ ሳነበው ነው አምናየው። ሳላነበው ልናገር ዝም ብዬ? አዎ አለ ወይም የለም በለኝ መጀመሪያ። ከዛ በኋላ ታሳየኝ። ሳናነባ እንናገር አንብበን ነው የምንናገረው። እሺ እንቀጥለው። አንብበው በደንብ። መጀመሪያ እኮ አንብበው ብትለኝ እኮ ቀላል ነበር። አየህ አይደለም ምን መሰለህ ሁሉ ጊዜ ወደ እኔ እጽፍለታለሁ የሚለውን ታሳየናለህ ያለው ሁሉ ጊዜ መጨረሻ ላይ ወደ እኔ አርጊመንት እንደምትመጣ አውቃለሁ። ምክንያቱም ለምን መሰለህ አንደኛ ኦዲየንሱን ላለማዛግ ነው። ኦዲየንሱን እኔ እናንተ ነን እያወራለን። እኔ እናንተ በጣም ጥሩ። እዛ ምን ይላል? الذين يتبعون الرسول النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل يأمرهم بالمعروف وينهاهم عن المنكر ويحل لهم الطيبات ويحرم عليهم الخبائث ويدع عنهم إسرهم والأغلال التي كانت عليهم فالذين آمنوا به وعزروه ونسروه واتبعوا النور الذي أنزل معه أولئك هم المفلحون. هنا نترجمه الذين يتبعون الذين يصفلتالو ميلو كلا نبنو يترجم كلا نبنو ليسو يتيني أها ገብቷል ያነበብኩት ቀጥሎ የታለ ጽፈለታለሁ የሚለው የታለ እኮ ገብቷል ያነበብኩት ገብቶ ነበር እንድታሳየኝ ነው እኮ እንድታሳየኝ ነው ላሳየህ እኮ ነው ገብቶ እንደገባው ሰው አረጋህ እሺ አንድ ጊዜ ላንብብል አንድ ጊዜ الذين እኮ እንደገባው አትሁን በመጀመሪያ እሺ እንቀጥለው الذين يتبعون الرسول እነዛ የሚከተሉ መልእክተኛውን النبي الأمي ያ መጻፍና ማንበብ የማይችል የጂዱነሁ መክቱበን عندهم እነሱ ዘንድ ተጽፋ የሚያገኟትን ማለት ነው። عندهم في التوراة والإنجيل ተግባባን። በተውራትና በኢንጂል ማለት ነው። በተውራትና በኢንጂል እነሱ ዘንድ ተጽፎ የሚያገኙት ያእምሩሁም ቢልማዕሩፍ በመልካም ያዛቸዋል፣ ወየንሃሁም ዐኒል ሙንከር ከመጥፎም ደግሞ ይከለክላቸዋል፣ ወዩሒሉ ለሁም ጠይባት ከዛ መልካምን ነገር ደግሞ ይፈቅድላቸዋል፣ ወዩሐሪሙ ዐለይሂም ልኸባኢት ከመጥፎ ነገርም ቆሻሻ ከሆነ ነገርም ደግሞ ሐራም ያደርግባቸዋል፣ ወየደዑ ዐንሁም እስረሁም ወልአግላል እነሱ ላይ የተጣሉ እንዛዝላዎችንም ምን ያደርግላቸዋል ያነሳላቸዋል፣ አለቲ ካነት ዐለይሂም እነሱ ላይ የነበረባቸውን ፈለዚነ አመኑ እነዚያ ያመኑት እሺ ፈለዚነ አመኑ እነዚያ ያመኑት በዚህ በመልእክተኛ ማለት ነው። ቢሂ በመልእክተኛው በዚህ በተነገረው ከኋላ በተነገረው መልእክተኛ ያመኑት ወዐዘሩሁ ወነሰሩሁ የረዱት ተግባባን። ወተበዑ አኑር ያንን ብርሃን የተከተሉት አለዚ ኡንዚለ መዐሁም እነሱ ላይ በተወረደው እነሱ ላይ በተወረደው ያመኑ ማለት ነው። ሲመጡ ተግባባን። ኡላኢከ ሁሙል ሙፍሊሑን እነዛ ምንድናቸው አለ ነፃ የሚወጡት ናቸው አለ። ስለዚህ እጽፍለታለሁ ሚሊታል እኮ ልንገርህ አሁን እኮ ኮንቴክስቱ ላይ እኮ አነበብኩልህ አልገባህም እንጂ ማለት ነው። የትኛው አውጣና አሳየኝ። የትኛው ነው እጽፍለታለሁ የሚለው? አረብኛ። እሺ አረብኛውን ታውቀዋለህ? ቆይ እሺ ላሳየህ። እሺ ምን አለ መሰለህ የታለ እጽፍለታለሁ የሚለው ላይ አሳየን እስኪ እንየው እኮ። ላሳየህ እኮ ነው። እሺ ላሳየህ እኮ ነው። አሁን የሚለው ለነዚያ
አይ አረብኛው አንዴ ላሳይ አማርኛውን አንብብና እንድንግባባ። ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑ ተግባባን። በእርግጥ እጽፋታለሁ አለ። ስለዚህ አሁን በእርግጥ እጽፋታለሁ የሆነ የተባለው ምንድነው? ያኔ መልእክተኛውን ወደፊት የሚከተሉ የሆኑ ሰዎች እንደሚመጡ ነው። እነማ ፈለዚነ አመኑ፣ ይኸው እነዚያ ያመኑት አለ። በምንድን ነው ያመኑት? እጽፍለታለሁ እየጠበቅን ነው። እጽፍለታለሁ ታይቱ ጋር ነው እጽፍለታለሁ የሚለው ኮንቴክስቹዋል ነው። የኮንቴክስት ስለሆነ ከኮንቴክስት ነው የምናወጣው። አረብኛው ላይ እጽፍለታለሁ የሚል አለ ወይስ የለም? ኮንቴክስቹዋል ነው። እጽፍለታለሁ የሚለው ኮንቴክስቹዋል ነው። ስለዚህ አለ ወይስ የለም? ኮንቴክስቹዋሊ አለ። ቃል በቃል የለም። ኮንቴክስቹዋል ነው። እናንብበው። ቃል በቃል ተናገር ያለው ቃል በቃል የለም። ኮንቴክስቹዋል አለ። እንቀጥል። ፈለዚና ምንድን ነው ቅድም አለ ወይስ የለም ስለ ጊዜ ይሄን ያክል እንደዚህ ጊዜ ለመውሰድ ኮንቴክስቹዋል አለ። አሁንም ላሳየኩ ነው አለ እኮ ላሳየኩ ነው። አሁን ከመቀጠል ከሆነ ቀጥል። እሺ ፈለዚና አመኑ አለ። ላሳየኩ ነው። ፈለዚና አመኑ እነዛ ያመኑት ይላል። በምንድን ነው ያመኑት? በነብዩ መሐመድ። በጣም ጥሩ። ወዐዘሩሁ ወነሰሩሁ የረዱት አለ። እሺ ከዛ በኋላ ወተበዑ ኑር ብርሃንን የተከተሉት አለዚነ ኡንዚለ ማዐሁ በእነሱ ላይ በተወረደው አለ አይደለ? በእነሱ ላይ የተወረደው ምንድነው? ተውራትና ኢንጂል። ወተበዑ ኑር አለዚ ኡንዚለ ማዐሁ። እሺ ከሱ ጋር የተከተለው በሱ ላይ የተወረደው ቁርአን ነው። እሺ ቁርአን ነው። ማዐሁ የተባለው ቁርአን ነው ከሱ ጋር። ስለዚህ ኡላኢከ ሁሙል ሙፍሊሑን አለ። እነሱ ምንድናቸው አለ? ነፃ የሚወጡ ናቸው አለ። ስለዚህ የተጻፈላቸው ለነማን ነው? የታለ የተጻፈ የታለ? አሁን በኮንቴክስቹዋሊ ራሱ የታለ? ኮንቴክስቹዋሊ እያሳየው ነው። ለማን ነው ይሄ ነገር የተጻፈላቸው? እስካሁን ድረስ እዚህ ጋር የነበረው ለማን ነው? ኮንቴክስቹዋሊ የተጻፈው ለማን ነው እኮ እየነገርኩ እኮ ነው። እየጠየቅኩ ነው ጥያቄ። እሱን ነው እኮ የምልህ እኮ እየጠየቅኩ እኮ ነው አንተን። እሱን ነው የምልህ። መልስ እጽፍለታለሁኝ የሚለው ማንን ነው? እጽፍለታለሁ የሚለው አልጠየቅኩም። እሱ ላይ አይደለንም አሁን ያለነው። አትመለስ፣ ወደኋላ አትመለስ። አዎ እሱን ነው እኮ የምልህ እኮ ገባኝ። በቅንፍ ውስጥ ያስቀመጡት በእርግጥ እጽፍለታለሁ አለ። ለማን ነው የሚጽፍለት? ቆይ ገብቶኛል እኮ ብራዘር ገብቶኛል። አልጠየቅኩም። እኔ የጠየቅኩህን ትተህማ አትሄድም። እኔ የጠየቅኩህን ትተህ አትሄድም። የት ነው የምትሄደው? ወሬ ነው እየሄድክ ያለው ብራዘር። አዎ እጽፍለታለሁ የሚለው ነው ነጥባችን። እንዳትረሳ እኮ ገባኝ። ኮንቴክስቹዋሊ ነው የምናገኘው። ቁርአኑ ላይ ማን ነው? አረብኛው ላይ እጽፍለታለሁ በእርግጥ እጽፍለታለሁ የሚል ጭራሽ የለም አይደለ? እሺ እሱን ተስማምተን ጨርሰናል። እዚህ መተናል። እዚህ ላይ ተስማምተናል። አረብኛው ላይ አሁን እላለሁ። ቆይ አንዴ አረብኛው ላይ ብራዘር ከኔ የትም አታመልጥም። ኢንጂል አሁን ልበላው አንዴ ያው ስምመት ንገረኛ። ታዲያ እሱን መጀመሪያ በአረብኛው ላይ የለም በለኝ። ዝም በል ቆይ አንዴ ዝም በል። እኔ ልመለስ እኮ ነው። አረብኛው ላይ እጽፍለታለሁ የሚለው ቃል የለም ቃል በቃል እሺ፣ ግን ደግሞ ኮንቴክስቹዋል ያለ። ስለዚህ ቆይ የትም አትሄድም። ስለዚህ አለዚነ የታለ እነዛ ያመኑበት አለ። እነዛ ያመኑበት ማናቸው? እነሱ ያመኑበት ሰዎቹ እነዚህ የተባሉት የትኞቹ? ቤት ነው የተጻፈው ያ ነገር እኮ ገባኝ። የተውራትና የኢንጂል ባለቤት የሆኑት። በጣም ጥሩ። የተውራትና የኢንጂል ባለቤት ሲያምኑ ማለት ነው አይደለ? ምንድነው የተጻፈላቸው እንዲያምኑ ለነሱ? በነብዩ መሐመድ በተውራትና በኢንጂል ተጽፎ ያገኙታል ነው የሚለው። ስለዚህ በእርግጥ ለነሱ ምን ተጽፎላቸዋል? ለነርሱ አይደለም የት አለ? ለነርሱ ሚል የት አለ እኮ። ቆይ እመጣለሁ። ቆይ አንዴ። በእርግጥ ለነሱ ይሄ ማለት አትጨምርበት። ዝም ብለህ ማለት አሰግስገው የለም እንደዛ ነው። አንድ ጊዜ ቆይ ብራዘር ተረጋጋ። አንድ ጊዜ ተረጋጋ። በጣም ተረጋጋ። መረጋጋት ያንሳል። ስለዚህ እነዚህ በዚህ ያመኑ በቁርአን ያመኑ ሰዎች ከዛ ደግሞ ነብዩ መሐመድን ምን ያሉ ሰዎች የረዷቸው ከዛ በኋላ ያመኑ ከዛ በሱ ላይ በተወረደው ቁርአንም ያመኑ እነሱ ምንድናቸው አለ? እነሱ በእርግጥ ነፃ የሚወጡ ናቸው አለ አይደለ? ስለዚህ አሁን እዚህ ጋር እንመጣና ለነዚያ ያንን እነሱ ዘንድ አለ እነዚህ ተውራትና ኢንጂልን የተወረደላቸው ማለት ነው። እነሱ ዘንድ በተውራትና በኢንጂል በወንጌልና በቶራ ተጽፎ የሚያገኙትን ምንድነው የሚያገኙት? የማይጽፍና የማያነብ ነብይ የሆነውን መልእክተኛ የሚከተሉ ለሆኑ
ማናቸው እነሱ እነማን በነብዩ መሐመድ ዘመን ያሉ ማናቸው በነብዩ መሐመድ ዘመን የነበሩ የተውራትና የኢንጂል ባለቤቶች ቆይ በነብዩ መሐመድ ገብቶኛል አይደለም እንዴ አንዴ አሁንም አልገባም አካይድ አልገባም አይደለም እኔ የምልህ በነብዩ መሐመድ ዘመን ስለነበሩ የተውራትና የኢንጂል ባለቤቶች አይደለም ኢንጂል ተረጋጋ መጀመሪያ አይደለም ተረጋጋ ጥያቄን ልጠይቅህ ምንድነው ተረጋጋ የምትለኝ ምን እየጠየቅኩህ ጥያቄ ግልጽ አልሆነልህማ ጥያቄ ግልጽ ይሁን ለመጀመሪያ እኔ ጥያቄ እየጠየቅኩ ያለውን ጥያቄ እንደውም አንተ ማለት አንዴ ጥያቄ ወደ ኋላ አፈግፍግህ ነው ጥያቄን መጀመሪያ ምንድነው የጠየቅኩህ ነው ጥያቄ እሺ ልመልስ አንድ ጊዜ ማን ነው ምንድነው የጠየቅኩህ ምንድነው አሁን እያዳመጥክ አይደለም እሺ ሚውት አድርግ አንዴ እንዳታነሳ ከዚህ በኋላ ለነዚያ ጥያቄን አዳምጥ ለነዚያ ያ እነሱ ዘንድ እነሱ የተባሉት እሺ ስክሪንሾት እናድርግ አንድ ጊዜ እንደዛ እያደረግን ካልሆነ ካንተ ጋር መግባባት አልችልም እኔ እሺ አንድ ጊዜ እየመለስክልኝ ነው የምትሄደው እሺ እየተስማማ እንድንሄድ ለነዚያ ያንን የተባሉት እነማን ናቸው አንዴ መልስ ሚውተን አንሳና መልስ ለነዚያ የተባሉ ማን ናቸው ጥያቄን ታውቀው የኔ አይ እየመለስኩልህ ነው እቺኛዋን ልመልስልህ ነው ምንድነው የጠየቁት ጥያቄ ጥያቄ ምንድነው የጠየቀኝ ጥያቄ ይሄ ነገር ቃል በቃል አለ የለም ብያለሁ ኮንቴክስቹዋል አሳየኝ ነው እሱንማ አመንክና ተው ነው እኮ በቃ የለም ብለህ ወላሂ አልተውኩትም ኮንቴክስቹዋል አለ የለም አላልከኝም የለም ብያለሁ ኮንቴክስቹዋል አለ ላሳይ ነው አንድ ጊዜ አልሰማም ችግር የለም አሁን አለመኖሩ ተወርዳታለህ እንጂ ኤንጅል ተወርዳታለህ አልፈልግም እኔ ደግሞ አሳያለሁ ካላሳየው ተወርዳለህ እሺ ላሳይ መጀመሪያ ለነዚያ ያንን እነሱ ዘንድ የተባሉ ማን ናቸው እነሱ የተባሉት የተውራትና የኢንጂል ባለቤቶች በነብዩ መሐመድ ዘመን የነበሩ ኤክስ ተሳስተሃል አይደለም አይ ኤክስ ነው ተሳስተሃል እሱ ኤክስ ነው የተጻፈው ነገር አይደለም ተሳስተሃል እሺ ስለዚህ ምንድነው የሚለው በጣም ጥሩ አንድ የት ነው ተጽፎ የሚያገኙት ኤክስ እኮ አንድ ጊዜ ብራዘር ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙት አለ ስለዚህ አይሁዶች ነው የመጀመሪያው መስመር ላይ ቆይ አንድ ጊዜ አንድ ባይዛው ጋር አይሁድ ቆይ አንዴ አሁንም ስተተን እያረምኩ ልሄድ ነው ቆይ አንድ ጊዜ አይሁድ ከዛ በኋላ እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙት የማይጽፍና የማያነብ ነብይ የሆነው መልእክተኛ የሚከተሉት ለሆኑት እነማን ናቸው የሚከተሉት ቆይ ላሳየህ እኮ ለሆኑት ስለ ጽሁፉ ነው የምንለው ስለ ተከታዮቹ አይደለም ስለ ጽሁፉ ነው የሚከተሉት ለሆኑት የተባሉት ማን ናቸው የሚያምኑ ናቸው አይሁዳውያን ያመኑ አይሁዳውያን ጎበዝ በጣም ጥሩ ስለዚህ ለማን ነው የተጻፈው ይሄ የተጻፈው ለማን ነው የሚከተሉት ለሆኑት እኮ ለአይሁዳውያን ለተውራትና የኢንጂል ባለቤት ስለዚህ በእርግጥ ጽፋታለሁ አለ አያችሁ ስለዚህ በእርግጥ ለነዚህ አይሁዳውያን ጽፋታለሁ አለ እንቀጥል ቆይ አንዴ ጽፋታለሁ የሚላል ወይ ነው እኮ ማለት የለም እኮ ቃል በቃል ኮንቴክስቹዋሊ እኮ አገኘ ነው አሁን ቀጥል ወደ ጥያቄ ግባ አሁን የታደሰ ማለት ኮንቴክስቹዋሊ ራሱ በቃ ጨረስን አሁን እኮ አመንክ እኮ በቃ ጨረስን እኮ አሁን ወደ ሁለተኛ ጥያቄ እነዚህ የተባሉት እሺ ለነዚያ ያንን እነርሱ ዘንድ በጣም ጥሩ በነብዩ መሐመድ ዘመን ያሉ ናቸው አይደሉም ያመኑት በነብዩ መሐመድ ናቸው ግን የተጻፈው በነብዩ መሐመድ ዘመን አይደለም በጣም ጥሩ በነብዩ መሐመድ ዘመን የነበሩ ሰዎች ናቸው እነዚህ ሰዎች እነዚህ የተባሉት ያመኑት ትክክል ነው ያመኑት አዎ ግልጽ አድርገው በነብዩ መሐመድ ዘመን የነበሩ አይደለ ያመኑት አዎ ስላመኑት ነው የሚናገረው ያመኑት ችግር የለም አዎ ጊዜው ነው እነዚህ የተባሉት የነበሩበትን ዘመን ነው ያልኩ ያለሁት ያመኑት ሰዎች ይሄ ነገር ተጽፎ በተውራትና በእንጂል ላይ እንዲህ የሚባል ነብይ ይመጣል ተብሎ ተጽፎ ነበር መጀመሪያ በዛ ነገር ላይ የሚባለው ምንድነው ምን አይነት ነብይ ነው ያ በመልካም የሚያዝ ከመጥፎ የሚከለክላቸው እንዲህ የሚያረግ እሱን ነብይ ለሚከተል በእርግጥም አላህ ላመኑት ትክክል አሁን ላመኑት ነው አየኸው ላመኑት ነው አንተ እንዳልኩ በቃ ግድ የለም ጊዜውን አጠባቅ ነው ቆይ በነብዩ መሐመድ ዘመን የነበሩ ሰዎች ነብዩ መሐመድን ለሚከተሉት ላመኑት ሰዎች ነው አይደለ አቤት እኮ ይሄ ትንቢት የተጻፈው ለነብዩ መሐመድ ጋር መተው ላመኑት ሰዎች ነው የተጻፈው ወደፊት መተው ለሚያምኑ ሰዎች እነሱ አይደለም ጥያቄ ኦኬ ችግር የለም እሱን አይደለም አንተ የተጻፈላቸው ነው ታውራ እኔ ጥያቄ እሱ አይደለም
በነብዩ መሐመድ ዘመን የነበሩ ሰዎች ናቸው እነዚህ ሰዎች እነዚያ የተባሉት አይደለ? ወደፊት የሚያምኑት ትክክል፣ ወደፊት የሚያምኑት በነብዩ መሐመድ ናቸው። ኦኬ፣ በነብዩ መሐመድ ዘመን እነዚያ የተባሉት በነብዩ መሐመድ በነበረበት ዘመን አልነበሩ? መጀመሪያ እነዚያ የተባሉት በነብዩ መሐመድ በምናምን የሚባል ነገር የለም። ያ አይሁድን ነው በመጽሐፋቸው ላይ ነው። ተግባባን? አይሁድ በአጠቃላይ በመጽሐፋቸው ላይ ይሄ ተጽፏል ነው እያለ ያለው። እነዛ የሚለው ነብዩ መሐመድ ከመኖራቸው በፊት ለነበሩት ይከተሉታል። ነብዩ መሐመድ ከመኖሩ በፊት የነበሩ ሰዎች ነብዩ መሐመድ ይከተላሉ። ይከተላሉ። ነብዩ መሐመድ ከመወለዳቸው ነብዩ መሐመድን ይከተሉታል። እንዴት እንደሚከተሉት እነግራለሁ። ችግር የለም። ከባድ ሸክሙን ያራግፍላቸዋል። የተሰጣቸው ነው። ኢንጂል አዳምጥ። መጀመሪያ ይሄ ትንቢት የተጻፈው ነብዩ መሐመድ እያሉ ነው ሳይኖሩ ነው? በተውራትና በኢንጂል ተጽፏል የሚለው ቁርአን ክሌም የሚያደርገው በፊት እንደተጻፈ ነው። ጎበዝ። ይሄ ነገር ያኔ ሲኖሩ የነበሩ ሰዎች ያውቁታል ወይስ አያውቁትም? ያኔ የነበሩት ስትል መቼ? ከነብዩ መሐመድ በፊት የነበሩት ነብዩ መሐመድ መምጣት በፊት ያውቁታል አያውቁትም? እንዴ ጭራሽ የለም እኮ ነው የምልህ እኮ። አሁን ቁርአን ነው ክሌም እያደረገ ያለው። አሁን ስለ ቁርአን ክሌም ስለ ቁርአኑ እያወራን ነው። እሱም ጭራሽ የለም የሚለውን እናየዋለን። ስለ ቁርአኑ ላይ የሚናገረው ያኔ የነበሩ ሰዎች ይሄን ነገር ያውቁታል ወይስ አያውቁም? እዚህ ክፍል ላይ አይልም። ነገር ግን ያውቁታል ብሎ ያስባል እንበል እኮ። ያኔ የተጻፈላቸው ገባኝ። መቼ ነው የተጻፈው? ተውራትና ኢንጂል በቁርአን መሰረት መቼ ነው የተወረደው? በፊት ቀድሞ ማለት ነው ከነብዩ መሐመድ ከመኖራት ጎበዝ። ስለዚህ ያኔ በፊት እያለ እነዚህ ሰዎች ያውቁታል ወይስ አያውቁትም? በጣም ጥሩ እሱ ነው እኮ የምልህ እኮ። አሁን እየተወራ ያለው ስለነዚያ ሰዎች ነው ወይ? ወደ መልሱ ያውቁታል። ስለነዚያ ሰዎች ነው። በቁርአኑ መሰረት ያውቁታል ወይስ አያውቁትም? ለሚከተሉት መልእክተኛም ለሚከተሉ ለሆኑት ገባኝ። እነዛ ሰዎች ግን ያውቁታል ወይስ አያውቁትም? እኔ ምንም ጭራሽ እየተቆራረጥክ ነው። የሌለ ነገር ነው እያወራህ። ያውቁታል ይላል። ያውቁታል ወይስ አያውቁትም? ጥያቄ ነው እየጠየቅኩ ያለሁት። እነዚህ ሰዎች እኮ ያውቁታል ይላል ወይ? ኤንጅል በጣም ጊዜ እየሰጠው ነው። ወላሂ ነው የምልህ። ነገር አይልም። እሺ በቃ ችግር እኔ ከአንተ ጋር ጊዜ ላባክን አይደለም እዚህ የተቀመጥኩት። ኤንጅል ጥያቄን አጠር አድርገህ ብመልሰው ጥሩ ነው ማለት ፍራንክሊ መልስ። ምን መሰለህ? ጥያቄ መልስ አይደለም የለም እንደ ነገር ጥያቄ ከሆነ ሚውት አድርገህ ትመልሳለህ። አካሄድ ግን አይደለም። ምን መሰለህ? ለጥያቄ ራስ ኦፕን አይደለም፣ ለመጠየቅ ራስ ኦፕን አይደለም። በጣም እየዘጋህ በጣም አንተ አካሄድ ልክ እንዳንተ አይነት አካሄድ ነው። እኔ ልክ እንደ ሰው ነኝ። ተግባባን? ቀን ሆኖ መጥቶ ለመጠየቅ የሚመጣ ሰው ካለ በቅንነት ይመለስለታል። ግን ደግሞ እንዳንተ አይነት ሲመጣ እያንዳንዱን ነገር በመረጃ ነው የምንሄደው። እያንዳንዱ ያለ መረጃ የምንሄደው ነገር የለም። ስለዚህ አሁን ጥያቄ የጠየቅኩን ነገር መልስ። ኢንጂልና ተውራት የተወረደው ነብዩ መሐመድ ከመምጣታቸው በፊት ነው ብለኛል። ስለዚህ በኢንጂልና በተውራት ደግሞ ይሄ ነገር ተጽፎ ይገኛል ወይስ አይገኝም? እንደ ቁርአኑ ክሌም ተጽፎ ይገኛል ይላል ቁርአን። በጣም ጥሩ። ስለዚህ ነብዩ መሐመድ ከመምጣታቸው በፊት ይሄንን ክሌም ያውቁት ነበር ወይስ አያውቁትም? እነሱ ሰዎች ንግግሩ ምንም አይልም። እዚህ ጋር ያውቁታልም አያውቁትምም አይልም። በቃ ውረድ። ከድንጋይ ጋር ድንጋይ ይሉን እንዴ አንዳንድ ጊዜ የሆነ ከነብዩ በፊት ነበረ ይላል። አያችሁ፣ ከነብዩ መሐመድ በፊት ነበረ እና መጽሐፉ ላይ ተጽፎ ይገኛል። ከዛ ደግሞ ያውቁታል ወይስ አያውቁትም ስለው ያውቁታል የሚል የለም። አያችሁ፣ ቅን ልብ ያለው ሰው ቢሆን ኖሮ በቅንነት ለመመለስ ጥረት ያደርግ ነበር። ተግባባን? በቅንነት ግን ቅን አይደለም። ልቡን አይታችሁታል። ስለዚህ ያው ይሄ ልጅ ኦንሊ የሚመጣው ምንድነው? ለመከራከር ብቻ ነው። ጥያቄ ሲጠይቅ ለመከራከር ለማወቅ አይደለም። የሚያደርጋቸው ነገር እንዳለ ለመከራከር ምንም ጠማማ ነው። ወላሂ ጥመት ያለበት ነው። አላህ ሂዳያ ይስጥ። ለማንኛውም ሌላ ጥያቄ ያለው ሰው ካለ መጠየቅ ይችላል። ጥያቄ ያለው ሰው ካለ ፊሊሞና ነው ኢብሮ ቀደም ቻርጅ ዘጋብኝና በሌላ ስልክ ነው እንትን ብለና አይ ኢብሮ እኔ ልንገር አይደለ ቁም ነገር ነው ማለት ይሄ የህይወት ጉዳይ ነው አይደለ እውነት ከሆነ እናንተ ጋር እውነት ካለ ማሳየት ነው ኩለኛ እኛ እንምጣ እናንተ የቀደሙ ፊሊሞና ጥንን መንገድ አይደለም ቆይ አንተማ አምልጣል። ቆይ አንተ ይሄን ነገር ሳላሳይ የትም አትሄድም። ቀደም ምን ብላ ነው መሰለህ በተውራት ወላሂ አልሰማም። እኔ ጋር እንደ ነቀል የለም። ይኸውልህ በተውራትና ቆይ አንተ አሁን በዚህ ርዕስ ከኔ ጋር እናውራ። በዚህ ርዕስ አሁን ከኢንጂል ጋር ፊሊሞና አንዴ ፊሊሞና አንዴ ላአላህ ብለህ ቀስ ብለህ እናውራ። ቀደም ምን ብላ መሰለህ ተውራትና ኢንጂል ብሎ ጠቅሷል ቁርአኑ አልከኝ። ስለዚህ ተውራትና ኢንጂል ጠቅሷል ብለህ ስለዚህ ሌሎች መጽሐፍ ላይ ማሊ ዘሰለሞን ላይ አይገኝም ብለኝ አምልጠህ ሄድክ።
ጥያቄ አይደለም። ቆይ ታውራት ማለት ምንድነው አልኩ። ማልየ ነው ስለ አይደለም ብለህ አውርተናል እኮ። ትክክል ነህ ተስማምቻለሁ እኮ። ስለዚህ አንተ አሁን ይኸውልህ በታውራት ካሳየኝ ቃል በቃል ደስ ይለኛል። እኔ ቃል በቃል ታውራት ላይ ማሳየው ቆይ ታውራት ላይ ማሳየው ሌሎችም ባሳየው። ቆይ አንዴ ፊሊሞን አንዴ እባክህ የጠየቀኝን ጥያቄና ያልከውን ነገር ልናገር። ምን አለ መሰላችሁ ቁርአን ላይ በተውራትና በኢንጂል ማንበብና መጻፍ የማይችል ነብይ እንደሚመጣ ተነግሯል። በተውራትና በኢንጂል ኦንሊ ማለት ነው። እንግዲህ የጠቀሰው ቁርአኑ ተውራት ኢንጂል ብቻ ብሎ ነው የጠቀሰው። ስለዚህ በተውራትና በኢንጂል ስላለ ሌሎች መጽሐፍት ላይ አይገኝም ወይስ ይገኛል የሚል ጥያቄ ልጠይቀው ስል ነው ሄደው። እኛ ኦፍ ኮርስ እናውቃለን ተውራት ማለት ኢንጂል አይደለም፣ ኢንጂል ማለት ተውራት አይደለም፣ ማሌ ሰለሞን ማለት ተውራት አይደለም፣ እንዲሁም ደግሞ መዝሙረ ዳዊት ማለትም ተውራት አይደለም እንደ ቁርአን አካሄድ ስናየው ማለት ነው። ግን ቶራ የሚለው ቃል ለብቻውን ብታዩት በባይብላቸው መሰረት ራሱ ለመዝሙረ ዳዊት ውሎ እናየዋለን። አሁን ይሁን እሱን አልሄድም። ስለዚህ አሁን አንተ ድገሞ ቀደም ያልከው ኧረ አይደለም ይብሮ ድገሞ ታውራት ያልከው ለመዝሙረ ዳዊት ላይ ያልከው ድገሞ እስኪ ውሏል። ለመዝሙረ ዳዊት ውሏል። ለመዝሙረ ዳዊት ባይብል ላይ ውሏል። አሳያለሁ። ቆይ አሁን ታውራት ምንድነው? ቆይ ታውራት ምንድነው? አይደለም ፊሊሞን እውነት እናውራ ተው። እሺ ላሳይ በቃ እኔ እውነት እናውራ። እውነት ነው እኔ እውነት ነው የምፈልገው እውነትን ከፈለክና ታውራት ምንድነው? የህግ መጽሐፍ ነው አይደል? መዝሙረ ዳዊት የህግ መጽሐፍ ነው። መዝሙረ ዳዊት የህግ መጽሐፍ ነው። እኔ አይደለም ያልኩት ኢየሱስን ትጠይቀዋለህ። ቆይ አይደለም አልሰማህም። ቆይ እውነት እናውራ። አልሰማህም። ቆይ አንዴ እውነት ነው እኮ የምናወራው አይደል እንዴ? ታውራት አዳምጥ። ኧረ ይሄ ሰው ያዳምጥ እንዴ! ረቢሲንካ መጽሐፍ ሊሻር አይቻልምና እነዚህ የእግዚአብሔር ቃል የመጣላቸውን ይኸውልህ ምን አለ መሰለህ ኢየሱስም እንዲህ ብሎ መለሰላቸው። አማልክት ናችሁ አልኩ ተብሎ በህጋችሁ የተጻፈ አይደለም። ምን አለ? የህግ መጽሐፍ የትኛው ነው? አማልክት ናችሁ ተብሎ የተጻፉት የቱ ጋር ነው? ነቢያት ስጠኝ። ይሄ ጥቅስ ነው የሚገኘው። የት ነው የህግ መጽሐፍ? ምንድነው? ቆይ የህግ መጽሐፍ መዝሙረ ዳዊት ነው? እሱን አልጠየቅኩም። ቆይ አይደለም የህግ መጽሐፍ መዝሙረ ዳዊት ነው ይብሮ። ቆይ እንመጣለን። እሱን አንድ ጊዜ ይቅርታ ፊልሙ ተው እንዴ። እውነትን የምናስተምር ከሆነ እኛም እንማር እናንተ ተቀበሉ። እውነትን ከሆነ እሺ የምታምነው አምላክ አለ የሚለው መዝሙረ ዳዊት ነው። የምታምነው አምላክ አለ አይደለ? በምታምነው አምላክ ይሁንብህ። አንድ ጊዜ አዳምጠኝ የምጠይቅህ እሺ። ኧረ በፈጣሪ እኔ አማልክት ናችሁ አልኩ ተብሎ በህጋችሁ የተጻፈ አይደለም ይላል። ከየቱ ጋር ነው ኢየሱስ ኮት ያደርገው? ይሄን ጥቅስ ከየቱ ጋር ነው ታውቀዋለህ ወይስ እኔ ላሳየህ? እሺ ጥቅሱ ምን ላይ ነው የሚለው? አሳየኝ። እሺ አየህ፣ ይሄ ዮሐንስ ወንጌል ላይ ኢየሱስ ሲናገር ምዕራፍ 10 ቁጥር 34 ላይ ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በህጋችሁ የተጻፈ አይደለም አለ። ይሄ የተጻፈው መዝሙረ ዳዊት ላይ ነው። እሺ ግን ያለው በህጋችሁ ነው። በህጋችሁ ነው ያለው። እሺ መዝሙረ ዳዊት የህግ መጽሐፍ ነው። ቆይ መዝሙረ ዳዊት የህግ መጽሐፍ ነው። ኢየሱስ ዋሻ እንግዲህ አይደለም። መዝሙረ ዳዊት የህግ መጽሐፍ ነው ወይ? እኔ ምን አውቃለሁ? ያው ኢየሱስ ዋሻ ማለት ነው። ለአላህ ብለህ መልስ። ኢየሱስ ዋሽቷል ወይስ ብለህ መልስ? ተው ይሄንን ጥያቄ መዝሙረ ዳዊት የህግ መጽሐፍ ነው ወይ? ኢየሱስ ይመልስ ብለህ አውርተሃል። ኢየሱስ ይመልስ። ያው አማልክት ናችሁ አልኩ ተብሎ የተጻፈው በህጋቸው ቤት ነው። ንገረኝ። በቃ እኔ እንደዚህ አልዳረቅም በእውነት። እኔ ባይዘው ኢብራሂም አይደለም ነው ኢብራሂም። እኔ በፍቅር ነው የማወራ። ምን ስለ አደውከኝ። በቃ ዝም በል። ጥያቄ ካለ ስለምን ላይ ጠይቀው እንትና አታድርቀኝ። እኔ ያንንም አለፍኩ። እሺ ኢብሮ ፊሊሞን የሚለው ሳሚ ነህ አይደለ? ሳሚ ነው። አዎ ማሂር እንዴት ነህ? ኧረ ኢብሮ ግን እውነት እኔ እውነት ማወቅ ፈልጋለሁ። እውነቴን ነው የምልህ ቁም ነገር። እኔ ስለ እስልምና አላውቅም ነበር ግን አውቄያለሁ። ስለ ያወቅኩም ነው ግን እውነት ነው። እኔ ልንገር አይደለ? እውነትን የምታስረዳኝ ከሆነ እውነት የሆነ እውቀት እፈልጋለሁ። ተረዳኛ ባባል እውነት የሆነ እውቀት ነው የምፈልገው። በቃ ውረድ እስኪ አንተ ልጅ ውረድ። አታድርቀን እዚህ ቶ እውነት ፈልገህ ነው የመጣኸው አይደለም እኮ እናውቃለን። 3 ዓመት 4 ዓመት እናውቃለን። ሌላ ቤት ይማር ቶ ምንድን ነው? ሌላ ጥያቄ ያለው ሰው ስትሬት ተቀጥይ ሌላ ቤት ተማር። እሺ እኔ እንደዚህ አይነት ጭቅጭቅ አልወድም። ቀጥይ ስትሬት ቀጥይ። አሰላሙ አለይኩም አልሰማ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
ጥያቄ አለሽ? አረዳዴ ልክ ያልሆነበት ነገር ስላለ እንድታስረዳኝ ፈልጌ ነው። እሺ ወይዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ከሊፋ ይላል አይደለ? አዎ እና አላህ ሱብሓነሁ ወተዓላ ነብዩላህ አደምን ሲፈጥራቸው ጀምሮ ምድር ላይ ነው ኢኒ ጃኢሉን ፊል አርዲ ከሊፋ በሚለው ማለት ነው። ፈቅዱ ምድር ላይ ኖሩ ነው በሚለው ነው። እሺ ጨርሽ፣ ጥያቄሽን ጨርሻ። ከዛ በኋላ ደግሞ ወደ ታች እየሰማሁሽ አይደለም ስትሬት አዎ እየተሰማሽ አይደለም። አሁን ሰልፈና አሽከታተሽ ተተለቃ አደም ረቢ ከሊማቲን ፈታባ አለይሂ ኢነሁ ወተዋቡ ረሂም ይላል አይደለ? መጨረሻ ላይ ደግሞ ያ ሁሉ ነገር ከተፈጠረ በኋላ ይቅር ብሎታል አላህ Subhanahu Wa Ta'ala። እዚህ ጋር ጉዳዩ ተዘርቷል ብዬ ነው ያሰብኩትኝ ማለት ነው። በጉዳዩ ተፈጽሟል ብዬ ነው ያሰብኩትኝ። ተውባ አድርጓል። በቃ አላህ Subhanahu Wa Ta'ala ደግሞ ይቅር ብሏቸዋል። በኋላ ደግሞ አራፍ ላይ ይሁን አንፋለ አላወኩም፣ ግን እንትኑን ሐሳቡን ልንገር መላእክት ይለነኩም መሽጣኑ ከማ አخرج አበወይኩም ሚነል ጀና ይላል። አላህ Subhanahu Wa Ta'ala ምድር ላይ እንዲኖሩ ከፈጠራቸው በኋላ እሺ ሰበብ ካላቸው በኋላ አባታችን እንዳስወጣው እንዳደርጋችሁ እንዴት ነው ማለት? ጥያቄሽ ገብቶኛል። ምንም እየሰማሁሽ አይደለም። ጥያቄሽ ገብቶኛል። ልመልስልሽ። በቃ ሚውት አድርጊሽ። ካልቻልሽ ደግሞ እንደ ትላንቱ ደውለሽ ጠይቂና እመልስልሻለሁ። እሺ ምንድነው መሰለሽ እዚህ ጋር እየተናገረ ያለው አላህ ቁርአኑ ላይ ሲናገር ቃለ ማ መነዐከ አላ ተስጁደ ኢዛ መርቱክ እያለ ለምንድነው ለማትሰግደው ምናምን ከዛ በኋላ እነ አደምን አስገባቸው ማለት ነው እዛ ጀነት ውስጥ። መጀመሪያ የፈጠራቸው ለምድር ነበረ። ለምድር ከፈጠራቸው በኋላ ያው የወደፊት እቅዳቸው የወደፊት የአላህ እቅድ ምድር ላይ እንዲያኖራቸው ስለነበረ ግን ወደ ምድር የሚሄዱበትን መንገድ አላህ ተውባ እንዴት ማድረግ እንዳለባቸው አስተምሯቸው ነው የመለሳቸው ወደታች የሚያወርዳቸው ማለት ነው። ስለዚህ ሰበቡ ምንድነው? ያቺን ነገር መብላታቸው ነው ሰበቡ። ተግባባን? ሰበቡ ደግሞ የዚህ ሰበብ ማን ነው? ሸይጣን ነው። አታለላቸው። ፈደላሁማ ቢጉሩር በምን አታለላቸው? ብሉ በማለት ወይ ከመላእክት አለዛ ደግሞ ከዘውታሪዎች እንድትሆኑ ምናምን ብሎ ብዙ ነገር አይ ቲንክ እንደዛ ብሎ አታለላቸው ማለት ነው። ስለዚህ ይሄንን ነገር በመስማት እነሱም ተታለሉ። ከዛ በኋላ አላህ ምን አላቸው? ለምን ይሄንን አረጋችሁ? ይሄን ካረጋችሁ እኮ ከበዳዮች እንዳትሆኑ አለ። የሚባሉት ምንድነው የተባሉት? ልብ አድርጊ፣ በደንብ አዳምጪ። ወያ አደም አለ አንተ አደም ሆይ እስኩን አንተ ወዘውጁከ አንተና ባለቤትህ እርጉ አላቸው። የት? ጀነት ውስጥ። ፈኩላ ሚን ሐይሱ ሽእቱማ የፈለጋችሁትን ነገር ብሉ፣ ወላ ተቅረባ ሃዚሂ ሸጀራ እቺን ግን ፍሬ እንዳትበሉ አላቸው። ፈተኩና ሚን አዛሊሚን ከበዳዮችም ትሆናላችሁ እንጂ ከጀነት አስወጣችኋለሁ አይደለም ያላቸው። ምንድነው ያላቸው? ትሞታላችሁ ማለት ነው። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ ብሮዬ። እኔ እያወራሁ አይደለም እንዴ ታዲያ? ሳዳ ይቅርታ። ኧረ ሳዳ ቆይ ተረጋጊ፣ እያወራ ነው። እሺ ጠብቂ። ስለዚህ ምን አለ? ፈተኩና ሚን አዛሊሚን ከበዳዮችም ትሆናላችሁ ነው ያላቸው እንጂ ትወርዳላችሁ አላለም። ኦር ደግሞ ሞትን ትሞታላችሁ አላለም። ስለዚህ ምን አለ? የዛን ጊዜ ሰይጣን ወሰወሳቸው። ለምንድን ነው የወሰወሳቸው? ሊዩብዲየ ለሁማ ማ ውሪየ አንሁማ ሚን ሰውአቲሂማ ማለት ሀፍረተ ስጋቸውን የተሸፈነውን ልብሳቸውን ሊያወልቅባቸው አለ። ተግባባን? ያ ሀፍረተ ስጋቸው ምን ሆነ? ተገለጠ ማለት ነው። ልክ መጨረሻ ላይም ከበሉ በኋላ በቃ ፈደላሁማ ቢጉሩር ፈለማ ዛቀ ሸጀራ
በደት ለሁማ ሰውአቱሁማ ከዛ በኋላ ተገለጠ አካላቸውም ወጠፊቃ يخسفان عليهما من ورق الجنة ከዛ ከጀነትም ፍሬዎች ቅጠሎች እያነሱ ላያቸው ላይ ምን ማድረግ ጀመሩ መክደን ጀመሩ ማለት ነው ስለዚህ ወዲያው ነው የዚህን ጊዜ አላህን ربنا ظلمنا انفسنا እያሉ ጌታችን ሆይ ራሳችንን በድለናል ይቅር በለን የማትምረን ከሆነ ምን አናገኝም አሉ ከከሳሪዎች እንሆናለን አሉ ስለዚህ የዚህን ጊዜ አላህ ቀደም አንቺ እንዳልሽው فتلقى آدم من ربه كلمات ከጌታው የምህረትን ቃል አገኘ ማለት ነው ስለዚህ ወዲያውኑም ልብስም ሰጣቸው አላህ ሌላ ልብስ ሰጣቸው ምን አላቸው ወያ አደሙ قد انزلنا عليكم لباسا يواري سوآتكم وريشا ያ የተነጠቁትን ልብስ ተውባ በማድረጋቸው ምክንያት ሌላ ልብስ አላህ ሰጣቸው ተግባባን ተውባ በትክክል በቃ ተውባቸው ነሱህ እንደሆነ መታየት ከዚህ ነው ልብሳቸውን አጣው ነበር ይቅርታ ሲሉ ልብስ ሰጣቸው ከዛ በኋላ ግን አላህ ምን አላቸው كما اخرج ابويكم من الجنه ለቀደም አንቺ እንዳልሽው የአደምና ሐዋንም አባታችሁን እንዳስወጣቸው ስለዚህ በዚህ ሰበብ ምክንያት አድርጎ ደግሞ አላህ በቃ ከዚህ በኋላ የፈጠርኳችሁ መጀመሪያውኑ ለመደር ስለሆነ እንደ ሰበብ ተቆጠረና ያ ይቅርታ አድርጌላችኋለሁ ወንጀላችሁን ምሬያችኋለሁ ግን ልብሳችሁንም መልሼላችኋለሁ ከዚህ በኋላ ግን ምን ትሆናላችሁ ምድር ላይ ነው የምትኖሩት መጀመሪያም የተፈጠራችሁት ለምድር ስለሆነ ተግባባን ያ ከአደም ጋር የተገናኘበት የእንትና እንደ ሰበብ ሆኗል እንደ ሰበብ እንጂ አላህ ኃጢያታቸውን መሯቸዋል እንደ ሰበብ ግን በቃ ከዚህ በኋላ አላህ ምን አላቸው በዛው ንግግር እህቢጡ منها جميعا ሁላችሁም ውጡ فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون እያለ ከዚህ በኋላ የኔን ቀጥተኛውን መንገድ የተመራ እያለ ምንም ሐዘንም የለበትም ምናም እያለ አላህ ምናምን አይባልም استغفرullah አላህ ወረዱ አላቸው ማለት ነው በቃሉ መሰረት ማለት ነው ስለዚህ ያ የአዳምና የኢብሊስ አባታችሁን አስወጣው ማለቱ ከማን ጋር የተገናኘ ነው ከሐዲስ ጋር የተገናኘ ነው ሐዲሱን አላህ ነብያችን ሰለላሁ ዐለይሂ ወሰለም ሲነግሩን እንዴ አሉ አደም ምን አለ ማን ነው ሙሳ ምን አለ خيبتنا አለ አዋረድከን አخرجتنا من الجنه ከጀነትም አወጣህን አለ ከጀነትም አወጣህን ከዛ በኋላ ምን አለ አደም እንዴ አፈተሉሙኒ ተወቅሰኛለህን بما قدر الله علي በኔ ላይ በወሰነብኝ ያኔ ከስንት ሺህ ዓመታት በፊት እኔ ላይ በወሰነብኝ እንዴት ተወቅሰኛለህ ምንድነው ውሳኔው አላህ የሰው ልጆችን ምድር ላይ እንዲኖሩ የማድረጉ ውሳኔ ማለት ነው በምዕራፍ 2 ቁጥር 30 ላይ እቅዱ ማለት ነው ይሄኛው እቅድ ግን ሰበቡ እንደምን ሆነ የኢብሊስ እነሱን የማሳሳት ሰበብ ሆነ እንጂ ወንጀላቸው ነው ምሯቸዋል ማለት ነው ግልጽ ነው ስትሬት እሺ ድምጽሽ እየተሰማ አይደለም በቃ ግልጽ ካልሆነ ጠይቂኝ ኢንሻአላህ ቀጥሉ እሺ ወንድሞች አንድ ጊዜ መጣ زمالاችሁ ጋይስ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته እሺ ሰዓዳ አለሽ አለዋ እሺ ጥያቄ ያለሽ ነው አው ጥያቄ ያለኝ ረመዳን ላይ ማለት ነው ቀዳ ነበርብኝ ማለት አራስ ነበርኩኝ አልጾምኩም ነበር ፈትዋ ጥያቄ ከሆነ እንትና ጋር ሁሱ ጋር ወይም ሌሎች ኡስታዞች ጠይቄ ተሻለ ፈትዋ ጥያቄ መግባት ስላልቻልኩኝ ንጽጽርና ሹብሃት ንጽጽርና እንዲሁም ደግሞ እስልምና ላይ የሚነሱ ሹብሃቶችን ነው እዚህ እንትን ያምንለው ፈትዋ እዚህ አይደለም እሺ እሺ ከይቅርታ ጋር አንድ ነገር ላስቸግርህ እሺ አፉ በለኝ ማለት አባቴ ክርስቲያን ነውና እሱን ብቻ መልስልኝ እና እንትን ብድር ነበረበት ብር ነበረበትና ያ ብድር ደግሞ ወለድ አለበት እና እኔ በከፍልለት حرام ይሆንብኛል
የባሰት ታምጣለ እውቀት ያላችሁ በዚህ ነገር ላይ መልሱ። በጣም ስላስጨነቀኝ ነው አፉ በለኝ። ጀስት እውቀት ያለው ሰው ካለ ይመልስ። እኔ ወላሂ የዚህ ላይ እውቀት የለኝም እኮ ላስቸግራችሁ ብሮ አይመልስ። ሳዳ ምናልባት ፈትዋ ነው። እሺ ማለት እዚህ ጋር እውቀት የሌላቸው ሰዎች አሉ ማለት አይደለም። ስለዚህ ጉዳይ እውቀት ሊኖረን ይችላል። ግን አሁን አንቺ ከመለሰልሽ ማለት ነው ሌሎችም ሰዎች ስለሚጠይቁ ማለት ነው ከዚህ በፊትም ብዙ ሰዎችን ያስወረድ ነውና እሱ ጋር ወይም ሌላ ሰው ጋር ቢትጅ ይመረጣል። ምናልባት የምታውቁት ሳስ ካለ ደግሞ ሲኩን ማለት አላስገባኝም። እሱ ጋር ታግዬ ነበር አላስገባሻለሁ። እሺ በቃ ወላሂ አብሽር፣ እኔ ቃል እገባልሻለሁ ብቻ ይክፈት። አብሽር ምን ችግር የለውም። ቃል እገባልሻለሁ። አብሽር ወይም ቆይ እንደውም ቆይ አንዴ ጠብቋት አቡኪ አንዴ ቆይ ጥያቄውን ስማትና እሺ አሁን ጠይቅሽ ያው አቡኪ አለ እሺ በመጀመሪያ ረመዳን ቀዳ ነበረብኝ ሙሉ ወሩ ማለት ነው እና እሱን ረመዳን እንትን ቀዳይን ጾም ያለው ጨርሻለሁ። ግን ከፋራ ይጠበቅብኛል ማለት ሌላ ጾም ስለተደረበብኝ ማለት ነው ያን ሳላወጣው እና እሱ ነው አንድ እኮ በመምክንያት ነው ያልጾምሽው? አራስ ነበርኩኝና ሁለተኛ አራስ ነበርኩ ወልጄ ነበር ረመዳን ላይ ማለት ነው። ዑለማዎች በውልደት ምናምን ምክንያት መጾም ማትችል ከሆነና ከዛም በኋላ ቀጣ ያላወጣቸው በዛ ምክንያት ከሆነ ምንም ከፋራ እንዳይለባት ነው የሚያስቀምጡት። እና የሆነ ኦፕሬሽን ምናምን ስለወለድኩኝ በሚቀጥለው ማሞኝ ነበርና አላወጣሁትም ጨርሼ ሁለተኛው ደረበብኝ። ግን አሁን ጨርሼዋለሁ። እሺ በቃ አመሰግናለሁ። እሺ ጀዛከላህ ኸይር። እሺ ጀዛከላህ ኸይር ሹክራን። እና ደግሞ አባቴ ክርስቲያን ነው ካፊር ነው። አላህ እስልምና ይወፍቀው። ቤተሰቦቼ ሁለት እናት አባቴ ካፊሮች ናቸው። እኛ ግን ሶስታችንም ሰልመናል ማለት እህቴ ወንድሜ ማለት ነው። ግን አባቴ ከዚህ በፊት ብድር ነበረበትና ወለድ ሳይኖርበት አይቀርም አለበትና እኔ በከፍልለት አሁን ሐራም ይሆንብኛል። አላህ አለም። እኔ ምክር ግን ካልሽኝ እንዳ አትክፈይ ነው የምልሽ። አትክፈይ አታርጊ እንደዛ። እሺ እሱ ስላስጨነቀኝ ነው በህይወት አለ አይደል ደካማ ስለሆነ መክፈል ስላቃተው እና ላግዘው ነበር። በቃ ይሄ ነበር የፈለኩት። አላህ ይስጥልኝ። ጀዛከላህ ኸይር። አላህ ያግዛችሁ በምታደርጉት ነገር ሁሉ። አላህ ጀዛችሁን አላህ ይክፈላችሁ። አላህ ይጠብቃችሁ። አሚን። ሰላም አለይኩም። አሚን አሚን። ምናልባት አሁንም አወክር ስላለ ነው። እሺ ለሌላ ጊዜ አደራ ማናችሁ ቢሆን ፈቶ አጠይቁ። እሺ ችግር የለውም። ሰዓት አሚን ወያክ ኢንሻአላህ። ሳቢሮ ይቅርታ። እሺ ቀጥሉ እንግዲህ። አቡኪ ስልክ አንሳልኝ አንዴ። አቡኪ አለ አቡኪ ካለ ስልክ አንሳልኝ በለው እስቲ አንዴ። ስልክ ገብቶበት ነው ኢብሮይ ነግረዋለሁ። እሺ ነግረዋለሁ። ጥያቄ ያለው ካለ ይቀጥል። ኸይር። እሺ ከታች አንድ ሰው አይቼ ነበር። ልጠይቅ ጠይቂ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ልጠይቅ? አንዴ ሀቢብ ልጅቷ ስለቀደመች መርሐባ። ችግር የለም ይጠይቅ። ጠይቂና ውረጅ ማለት አንቺን እናስቀድምሽ ቀድመሽ ስለገባሽ ማለት ነው። እሺ ኢንሻአላህ። እኔ ስለ ቀሪን ማወቅ ፈልጌ ነው። እሺ በቃ ኢብሮ ሲመጣ ይመልስልሻል። ዮኒ ወይ ልጠይቅ? ቀጥይቅ እስቲ። የኔ ጥያቄ ማለት አፉ በሉኝ ምናልባት ወጣ ያለ ከሆነ
ፈትዋ ምናምን ከሆነ እባካችሁ አትጠይቁ። ፈትዋ ምናምን ከሆነ ይቅርታ ምናምን አትበሉን። በቃ ጀስት ቦታው አይደለም። ሁሉም ነገር ቦታ አለ አይደል? ሁሉም ነገር ቦታና ፈን አለው። ከዛ አንፃር ቦታውን እንትን በሉና እዚህ ጋር ንጽጽርና ሹብሃቶች ምናምን ነገር ካለ ኢንሻአላህ ሞክራለን ለመመለስ። ከዛ ውጪ ፈትዋ ነክ ነገር ከሆነ አትጠይቁ። እሺ የኔ ፈትዋ አይደለም ማለት በቁርአንም ላይ በመጽሐፍ ቅዱስም ላይ ያለውን ማለት እናንተ ያው ቁርአንን ስለምታውቁ ስለ ጥምቀት በመጽሐፍ ቅዱስ ላይ እውነት ጥምቀት አለ የሚለውን እስኪ ይሄንን ግልጽ ብታደርጉልኝ። ኸይር ኡስታዝ ገብቷል። ጃክ ቀጥል። አለክ ጄክ አለካ እዚህ ጋር መናገር የምፈልገው ነገር እኔ አልሐምዱሊላህ ሙስሊም ነኝ፣ ግን ያው ማወቅ ስለፈለግኩኝ ነው። ያው እውቀት አይጠላም። በሌላ አንግል እንዳታዩት ኮሜንት ላይ ችግር የለውም። ጀስት እኛ ጋር ያለውን ነገር ኢንሻአላህ እናስቀምጥልሃለን። ምንድን ነው ጥያቄ? ማራሃባስ ጥምቀት ከእስልምናና እንዲሁም ደግሞ ከክርስትና አንፃር ያለውን ነገር አስቀምጥልኝ ነው እያለ ያለ። በእስልምና ጥምቀት የሚባል ነገር የለም። ያኔ ሲበፈተላህ የሚለው በዛ መልኩ የሚፈሰር አይደለም እነሱ በሚሉት ማለት ነው። ጀስት ፊ ሱረት ያሲን ላይ እነዛ ሁለት መልእክተኞች ወደ አንጣኪያ በተላኩ ጊዜ ሰልና ኢለይሂም ያኒ ፈከዘቡማ ፈዐዘዝና ثالث ብሎ ለነዛ መልእክተኞች ህዝቦቹ ኢና ተጠየርና ለኢላም ተንቶ ለነርጁመንኩም የሚለው ልክ እንዳሉት ቃሉ ጣኢሩኩም ማዓኩም ብሎ እንደመለሱት ነው ፈተላህ የሚለው ማለት ነው። በዛ መልኩ አመላለሳቸው በዛ መልኩ ነው እነዛ ህዝቦቹ በገለጹበት መንገድ መለሱት። በእስልምና ጥምቀት የሚባል ነገር የለም። الذي نقله ابن جرير يعني ابو جعفر في كتابه تاريخ الطبري يعني الطبري ማለት ነው ዒሳ አለይሂ ሰላም ተጠምቋል የሚለው በዒሳ አለይሂ ሰላም በባይብል ውስጥ ያለውን ተጠምቋል ይላሉ ነው የጠቀሰው። ምናልባት እንደዚህ አይነት ሹብሃቶች ካሉበት ማለት ነው። ነገር ግን በእስልምና ምንም አይነት ጥምቀት የሚባል ይሄ አይነት አስተምሮ የለም። ኢብኑ ጀሪር ወይም ሂስትሪ ኦፍ ዘ ጠበሪ የሚለው ላይ ወይ ደግሞ ታሪኩ ጠበሪ ላይ ያለው ክርስቲያኖች ዲክሪተን ዳት አሰርት ብሎ ነው የገለጸው። እሱን ከሆነ ቁርአን ላይ ሲበተላህም የሚለው እሱን ከሆነ ለማንሳት እንደ ጥያቄ ከተነሳ እሱንም ቢሆን እነዛ ፊ ሱረት ያሲን ላይ ህዝቦቹ ኢና ተጠየርና ቢኩም ብለው እንደመለሱት እነዛ መልእክተኞች ደግሞ ቃሉ ጣኢሩኩም ማዓኩም ብለው እንደመለሱት ነው አመላለሱ ማለት ነው። በህዝቦቹ በሚገባቸው የአመላለስ ሂደት ነው የመለሱት ማለት ነው። ጥያቄ እሱ ከሆነ የውሃ ጥምቀት የሚባል ነገር የለም ነው። የውሃ ጥምቀት የሚባል ነገር የለም በእስልምና። ተረዳህን? ዮኒ ነው መሰለኝ። ያው ዮኒ ነህ አይደል? እስኪ ተረድቻለሁኝ በተወሰነ መልኩ፣ ግን ሙሉ በሙሉ ግልጽ አልሆነልኝም። ማለትም አሁን ኢየሱስ ክርስቶስ ተጠመቀ አዳነን ይላሉ ክርስቲያኖች። እንደ መጽሐፍ ቅዱስ ይሄ ነገር እውነት ተጠምቆ አድኗቸው ነው ወይስ? ትንሽ ግራ ስለገባኝ ነው። ባይብል ላይ ተጠምቋል ይላል። መጥምቁ ዮሐንስ አጥምቃቸው እንደነበረ ይገልጻል ባይብል ላይ በግልጽ ማለት ነው። ነገር ግን ሲያጠምቃቸው የነበረው የኃጢአት ጥምቀት ነበር፣ ለኃጢአት ስርየት ነበር ያጠምቃቸው ነበር። ኢየሱስ መጥቶ ተጠመቀ ይላል። ከዚህ ምን ረዳ? ኢየሱስ ራሱ ለኃጢአት እንደተጠመቀ ልንረዳ ይችላል። እነዛ ሰዎች ወደሱ በመምጣት ለኃጢአት ስርየት ይጠመቁ ከነበረ ኢየሱስ መጥቶ መጥምቁ ዮሐንስ ከተጠመቀ ኢየሱስም የተጠመቀው ለኃጢአት ስርየት ሊሆን ይችላል ማለት ነው። ነገር ግን በእኛ መጽሐፍ ላይ ግን ምንም አይነት እንደዚህ አይነት አስተምሮ የለም። ተረዳኝ?
ኦኬ አላህ ኸይር። አመሰግናለሁ ወንድሞቼ። ተረዳኸኝ? ያልፈልግ ተረድቻለሁ። ይቆራረጥ። ሰላም አለይኩም። ሳቢር ይሰማል? ይሰማል። አዎ ጄክ ይሰማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ግልጽ ከሆነለት ይቀጥል። አመሰግናለሁ። ሌላ ጥያቄ ተጨምር። ሳቢር ኔትወርክን አስተካክል። ኔትወርክን አስተካክል። የኔ እኮ አይደለም የጄክ ነው እንጂ እኔ ይሰማኛል በደንብ። እሺ ቀጥል ዮኒ። ሁለተኛው ጥያቄ ቁርአን ላይ ውሾች ባሉበት ግቢ ወይም ውሾች ባሉበት አካባቢ መላእክቶች አይገኙም የሚል አለና ከምን አንፃር ነው? አላህ የፈጠረው እስከሆነ ድረስ እንዴት ነው ይሄ ነገር ሲግልጽ ይደረግልኝ። አይሰማም? ይሰማል እኮ። ቆይ ጄክ ሰምተዋል ጥያቄው? ቁርአን ላይ አይደለም በነገራችን ላይ ያለው። አስተካክል ጥያቄው። ቁርአን ላይ ነው ብለህ የጠየቀው። ቁርአን ላይ እንደዛ የሚል ነገር አለ? ምን እያለ ነው? መላእክቶች ምናምን አይደል? ከዛ አልሰማሁም። የተቆራረጠ ነው እኔ ጋር ትንሽ ጥያቄው ወርማት ላይ እኔ አንብቤ አይደለም በእርግጥ እንዲሁ ባፍ እንትን ሲባል ነው የሰማሁትና መላእክቶች ውሻ ባለበት አካባቢ አይገኙም ምን ሲባል የሚባል ነገር አለና ነው ይሄ ነገር። እውነት ነው እውነት አይደለም ነው ጥያቄ። ነው አይደለም ወይ? እናም ደግሞ ከሆነስ እንዴት ነው እንደዚህ የሆነበት? የሆነበት ምክንያት ሱራና ከልብ ወይንም ውሻ ያለበት ቤት መላእክቶች አይገቡም የሚል ሐዲስ አለና ይሄ ምክንያቱም ምንድነው? መጀመሪያ ላይ ውሾች ማለትም መናካ ላይ ውሾች ሰዎች ላይ ጥቃት ያደርሱ ነበር። ደግሞ ለዚህ ለጣዖት እኮ ከዛ ላይ ተዘውሮችን እንዲገድሉ ምናምን ማለት ነው። ሰለላሁ ዐለይሂ ወሰለም ውሾችን ሰዎች እንዲገድሉ ማለት ነው መጨረሻ ከለከሉ። ውሾችን መንከባከብ በዛ መልኩ ሰዎችን ጥቃት የሚያደርሱ ነገራቶችን ማስገኘት እንደማይገባ ለመግለጽ በዛ ነገረው ማለት ነው። ነገር ግን የግድ ያን ብቻ አይደለም ሂክማ ማለት ነው። የግድ በመሰረቱ ሂክማው ራሱ ማወቅ አይጠበቅብንም። ቢሃይንድ ያለውን ጥበቡን የግድ ማወቅ አይጠበቅብንም። ይሄንን ከተባለን ሰሚዕና ወጣዕና ልንል እንችላለን። ለምሳሌ ለምንድን ነው ዙህርን 4 ረካዓ የምትሰግዱት መግሪብን ለምን 3 ሆነ ብለህ ብትጠይቀን ዊዶን ነው ምንም የምናውቀው ነገር የለም። የግድ ነገራቶችን ጥበባቸው ከጀርባ ያለውን ጥበብ ማወቅ አይጠበቅብንም። ልክ ኢብራሂም ልጅህን ረድ ሲባል ለምንድን ነው ጥበቡ ብሎ እንዳልጠየቀው ሁሉ ለዚህ ጥበብ ሊኖረው ይችላል፣ ግን የግድ ጥበቡን ማወቅ አይጠበቅብንም ለማመኑ ማለት ነው። እንደዛ ተብሏል። እኛ ደግሞ እንደ አማኝ ተቀበለነዋል ማለት ነው። ነገር ግን ጥበቡ የተጠቀሰበት ጥበብ ግን ብዙ ጥበቦች ይኖራሉ። አንደኛ ምክንያት ያንን ጠቅሼልሃለሁ ማለት ነው። ተግባብተናል? ተግባብተናል። ሶስተኛ ጥያቄ ምንድነው?
ቁርአን ላይ ኢነላሃ መዐስ ሳቢሪን ይላል። ማለት አላህ ከታገሾች ጋር ነው። ወላሂ እናንተ ሰዎች ወይ ብትታገሱ ይሻላችኋል የሚላልና እዚህ ጋር አሁን ወላሂ ሲል ትንሽ ግልጽ አላህ ራሱን ነው ወላሁ ኢነላህ መዐስ ሳቢሪን ነው። አላህ ከታጋሾች ጋር ነው ሲባል ያኒ ማዕየት አላህ ነው። ይሄ የአላህ አብሮነት ቢሰምዒሂ ወዕልሚሂ በድጋፉ በእውቀቱ መስማት ወርየቲ በማየቱ በድጋፉ ወስሪ እንደዚህ በመደገፉ ነው እና ሰው ለአማኞች ታጋጆችን አላህ Subhanahu Wa Ta'ala ያበረታቸዋል። ኢነላህ መዐስ ሳቢሪን ሲባል በማበረታት ያበረታቸዋል ማለት ነው። የተፈለገበት ሰው በትዕግስት ላይ የሚያነሳስን እንድንታገስ ሞቲቬት የሚያደርገን ነው። በል ፊስረት الرعد ላይ ካየኸው ሰላሙን አለይኩም ቢማ ሰበርቱም ይላል ይባላሉ። ሰላሙን አለይኩም ቢማ ሰበርቱ የገነት ሰዎች ገነት ሲገቡ ምንድነው የሚባሉት? ሰላሙን አለይኩም ቢማ ሰበርቱ ሰላም በእናንተ ላይ ይሁን። ቢማ ሰበርቱ ማለት በዋል ሰበብ ናትና በመታገሳችሁ ምክንያት በትዕግስታችሁ ምክንያት ገነት ግቡም ይባላሉ። ትዕግስት መታገስ ላይ የሚያበረታን ወይም ደግሞ የሚያነሳሳ የሆነ ነው። አላህ Subhanahu Wa Ta'ala ከታጋቾች ጋር ነው ሲባል በእርዳታው ነው ማለት ነው። ይሄኛው በእርዳታ